ጥያቄ መጠየቅ ይቻላል ትክክለኛና ትክክለኛ ነው ጥያቄ መጠየቅ ብቻውን በቂ አይደለም ጥያቄው ትክክለኛ ነው አይደለም ነው ዋናው የሰው ልጅ ሲፈጥረው ጥያቄ ይጠይቃል ትክክለኛ ጥያቄ ማለት የሊበሬሽን እንትን ነው የነጻነት መንገድ ነው የሊደርሺፕ መንገድ ነው የአመራር መንገድ ነው የመማሪያ መንገድ ነው የሪክላሜሽን እንደገና የመነሳት መንገድ ነው ሶክራቲክ መደድ ሶክራቲክ ምንድነው በጥያቄ ነው አይደል ህግ ትምህርት ቤት ውስጥ እንትን ይላል እና ምንድነው ሶክራቲክ ሜተድ የሚለው asking the right question leads to truth እና ትክክለኛ ጥያቄ መጠየቅ ወደ እውነት ያመራል the unexamined life is not worth living ይላል ያልተመረመረ ያልተፈተነ ያልጠየቀ ህይወት ትርጉም አልባ ነው መኖር አያስፈልገውም ማለት ነው ምንድነው ይሄ ስትራቴጂክ ኢምፕሊኬሽን እውነተኛ ጥበብ የሚገኘው humble inquiry ነው በትህትና በመጠየቅ ነው ደረቁ በአንድ ነገር ሪጂድሊ በማመን አይደለም እና ጥያቄ መጠየቅ ዶግማን ቅቡል ይሆን አስተሳሰብን ባህልና ልምድን እና የፖለቲካ ምቾትን ጥያቄ ቻሌንጅ ያደርጋል ኢንጀስቲስ የሚመጣው ፍትሃዊነት ያልሆነ ፍትሃዊነት የሚነግሰው ጥያቄ መጠየቅ ዲስከሬጅ በሚደረግበት ሁኔታ ውስጥ ነው ጥያቄ መጠየቅ በዲሞክራሲ ግንባታ በክሪቲካል ቲንኪንግ በህግ እና በስነ ምግባር ትምህርት ላይ ከፍተኛ እንትን አለው እንደገና ለመነሳት የሚፈልግ ህዝብ ታሪኩን የወረሰውን ውርስ ብሔራዊ ሁኔታውን አገራዊ ሁኔታውን ባግባቡ መረዳት አለበት መጠየቅ አለበት እነሳለው እንደ ህዝብ እነሳለው ብሎ ከመወሰኑ በፊት ያን መረዳት አለበት without that reclamation can only come ታሪክህን ውርስህንና አገራዊ ተጨባጭ ሁኔታን ስትረዳ ያ ደግሞ መጠየቅ ይጠይቃል ፓውሎ ፌራሪ ክሪቲካል ፔዳጎጂ ምንድነው ዋናው ሐሳብ የዚህ ክሪቲካል ፔዳጎጂ ነጻነት የሚጀምረው ተጨቋኞቹ የጨቋኞቹን ስትራክቸር መጠየቅ ሲጀምሩ ነው ይላል ለፌራሪ ትምህርት የነጻነት ልምምድ ነው education is the practice of freedom እና የሚጀምረው ተማሪው ዓለም እንደዚህ ሆነችው ለምንድን ነው ብሎ መጠየቅ ሲጀምር ነው ይላል ትምህርት ራሱ የሚጀምረው learn ማለት education ሳይሆን learning የሚጀምረው why is the world this ያው የምዕራቡን ዓለም ይቃወሙ ናቸው እነዚህ ምዕራቡ ዓለም እንትን ብለዋል የዚህ ስትራቴጂክ ኢምፕሊኬሽን ምንድነው ጥያቄዎች ክብርን ይመልሳሉ የተዋረደ ክብርን የጎደለ ክብርን ድንገት ከጃፈልትኮ የወጣ ክብርን ይመልሳሉ ክሪቲካል አዌርነስን ግንዛቤን ይፈጥራሉ ኤጀንሲን የማድረግ ፍላጎትን ለሆነ ነገር መቆምን ይፈጥራሉ ዜጎችና ተማሪዎች ዝም ብሎ የሆነ ባዶ ቃ አይደሉም ተማሪዎችም ዜጎችም አብረው ከወቀት ጋር ሆነው አዲስ እውነት ይፈጥራሉ ኮክሪኤተርስ ኦፍ ሪያሊቲስ ናቸው ጥያቄ ከቀኝ ግዛት የወረስከውን ልምድ አሽቀንጥረህ የምትጥልበት እና ከቀኝ ግዛት የተወረሱ ኦፕሬሲቭ ወይም ደግሞ ኤክስፕሎይቴቲቭ ናሬቲቭስ አፍርሰህ ሌላ ሜታ ናሬቲቭ የምትገነባበት መንገድ ነው ለፌራሪ ጥያቄ መጠየቅ ለፖስት ኮሎኒያል ሪፎርም ለወጣቶች ትምህርት ለሪቮሉሽነሪ አብዮታዊ የሆኑ ሊትረሲ ፕሮግራምስ በጣም አስፈላጊ ነው ይላል ጥያቄና ሪክሌሜሽን የሚባለው እንደገና የመነሳት እንደገና ማንነትን ፈልጎ የማግኘት ጉዳይ በጣም ይገናኛሉ ይላል ጥያቄ ሪክሌም የማድረግ ያጣኸውን ነገር ሌሎች የነጠቁህን ነገር መልሰህ ለማግኘት የሚያስፈልገውን በር ይከፍትልሃል ድምጽ ይሆናል ያጣኸውን ማንነት ያላብሰሃል የተቀማኸውን ናውሌጅ ሲስተም የእውቀት ስርዓት ያቋቁምልሃል ያጣኸውን የተቀማኸውን የሳተ ነገር የተነገረበትን ታሪክን መልሰህ ሪክሌም እንድታደርግ ያግዛሃል ይላል ማይክል ፎኮልት ፓወር ኖውሌጅ ኤንድ ዘ ኦፕሬሲቭ ኮስችን የዚህ ቲዮሪ ሐሳብ ምንድነው ዋናው ኃይል ስልጣን በተቋማት እጅ ብቻ አይደለም የሚገኘው ይልቁንስ ስልጣን የሚገኘው ጥያቄ በጠየቁትና ለዚህ ጥያቄ መልስ ባበጁት ሰዎች እጅም ላይ ነው ይላል not only in institutions power is not held by institutions it is embedded in who gets which questions and who controls what can be known
whether there is power, where there is power there is resistance, and questioning is resistance. ስልጣን ፓወር ባለበት ሁሉ ሬዚስታንስ አለ። ሬዚስታንስ questioning is a form of resistance. so የዚህ ስትራቴጂክ ኢምፕሊኬሽን ምንድነው? እውነት ምንድነው? ማን የተጠቀመው? ምንድነው የተደበቀው ነገር ብሎ መጠየቅ ብዙ ነገሮችን ዲስታብላይዝ ያደርጋል። በተለይ ኮሎኒያል ሌጋሲስ ዲስታብላይዝ ያደርጋል። ጥያቄ መጠየቅ የሚያስፈራው ለምንድን ነው? ኮንስትራክትድ ኦቶሪቲን ቻሌንጅ ያደርጋል። ሶ ይሄ ትምህርት ፖስት ስትራክቸራል ቲዮሪ፣ ካልቸራል ስታዲስ፣ ዲኮሎናይዜሽን ዲስኮርስ ላይ ጥቅም ላይ የሚውል ነው። ከሪክላሜሽን ጋር ራስን ፈልጎ ከማግኘት ጋር እንዴት ይገናኛል ካላችሁ ያጣኸውን ነገር ተመልሰህ ለማግኘት ያጣ ጉዳትህን ሎስህን ጀስቲፋይ የሚያደርግ ቅቡል እንድታደርገው የሚያደርግ ኖሌጅ ሲስተምን የውቀት ስርዓትን አፍርሰህ ሌላ ስታመጣ ነው። ቢኮዝ ኮሎኒያሊስቶቹ ነጠቁንና አይ እናንተ እንድታድጉ በነፃ ብድር ሰጠናችሁ ለታስጠናችሁ ይሉናል። ነጠቁንና አይ ቀይ ነጭ የበላይ ስለሆነ ነው ይሉናል እና እናንተ የበታች ስለሆናችሁ ነው ይሉናል። ጀስቲፋይ ያደርጉታል። የበታችና የበላይነት የደሃና የሀብታምነት ግንኙነት እንዲቀጥል፣ የማስተርና የኮሎኒና ኮሎናይዘርነት ግንኙነት እንዲቀጥል፣ የባሪያና የአሳዳሪ የማስተር የስሌቭ ማስተር ሪሌሽን እንዲቀጥል they have to justify ነጮቹ አፍሪካ የዓለም ኃይል አስተላለፍ ውስጥ ፐሪፈሪ ሆና እንድትቀጥል ይሄን ጀስቲፋይ ያደርጋሉ። ዝም ብለው ይሄን ዝም ብለው የሆነ ነገር አግኝተው ዝም አይሉ። ናሬቲቭ ቴራፒ ሚችል ዌት ዴቪድ ኢፕስተን ህይወታችን በተነገረን ትርክት ይወሰናል። እኛም በምንናገረው ትርክት እንዲሁ የምንጠይቀው ጥያቄ የተነገረን የተዛባ ትርክት እንደገና ሪኦተር ለማድረግ ለማስተካከል እና a different reality ለመፍጠር ያግዛል ነው የሚለው። the problem is the problem ችግሩ ችግር ነው። the person is not the problem ይላል። ችግሩ ናሬሽኑ ላይ ነው፣ ሰውየው ላይ አይደለም። ሰውየውን ሳትገለው ናሬሽኑን ብታስተካክለው ነገሮች ይስተካከላሉ። ሰው ስለመግደል አታስብ። ብዙ ጊዜ ይሄን የሆነ ሰው ስለማጥፋት ከማሰብ ናሬሽኑን ስለማጥፋት ብታስብ እሱ ነው ፊክሱ። ሰውን ብትገለው ናሬሽኑ እስካለ ድረስ ለውጥ አይመጣም። ስላንተ የተነገረው የሰሃት አባባል ፐርሲስት እስካደረገ ድረስ የሆነን ሰው ትገለዋለህ፣ ሌላ ሰው ይመጣል፣ ስቲል የዚህ ሐሳብ ተሸካሚ ነው። ማን ነው ይሄ አንተ ማንነት ብሎ የነገረህ ብላችሁ ስትጠይቁ ስለራሳችሁ የነበራችሁ ኮንሰፕት በመሰረቱ ይቀየራል እና ማህበረሰቦች ስለነሱ በሌሎች የተነገረን ናሬቲቭ ትርክት ጥያቄ ምንታገው እንትን ሲሉ ደስቲኒያቸው ናሬቲቫቸው ጣፈንታቸውና በሌሎች የሚታዩበት መንገድ ይቀየራል። ሰው በመግደል ከሚገኘው ጥቅም በከፍተኛ ደረጃ ይበልጣል። ይሄ ሳይኮሎጂ ላይ ትራውማ ሂሊንግ ላይ ፖስት ኮንፍሊክት ኮሚኒቲ ሪቢልዲንግ ላይ እንትን ሶ ራስን እንደገና ፈልጎ ከማግኘት ጋር ምን አገናኘው? አገራት የተዋረደ ክብራቸውን ጥያቄ ምልክት የገባ መጻኢ ዕድላቸውን እና ተከራካሪና ሃይባ ያጣ ባህላቸውን መቀየር ከፈለጉ ከዚህ ቀደም የነበረ በሌሎች የተበጃጅላቸው ናሬቲቭ እና ስቶሪ ኮስችን ማድረግ ሲጀምሩ ነው። ጥያቄ አሁንም የስልጣኔ የጠፋ ማንነትን ማቋቋሚያ መንገድ ነው። the psychology and the neuroscience of questioning the brain on questions አምሮ ምንድነው ጥያቄ ላይ ነው። ጥያቄ ስንጠይቅ የኒውሮ ሳይንስ ጥናቶች እንደሚያሳዩት አምሮአችን ላይ ጉጉት ኢማጂኔሽን ምናብ እና ችግር የመፍታት አቅም በከፍተኛ ደረጃ ይነቃቃሉ። በደንብ አርጋችሁ ጥያቄ ስትጠይቁ ዌል ፖዚሽን እንዲሆነ ጥያቄ በደንብ ክራፍት እንዲሆነ ጥያቄ ሲኖር ብሬን ጋፕ ይፈጥራል። አምሮአችሁ ላይ ብሬን ጋፕ የሚባለው ነገር አምሮአችሁ ላይ ከተፈጠረ ክፍተት ከተፈጠረ እሱን ሳይሞላ ዝም አይል። አምሮአችን ጋፖችን ነው የሚያስታውሰው፣ የተሞሉ እንትኖችን ይረሳል። ሶ ጋፑ የግድ እንድናቅ ያስገድደናል። አምሮአችን በተከታታይ ልክ አላርም እንደሚሞላ ይሄ ነገር ይመጣል። ሶ you will be compelled to question ጥያቄ ሲን ዶፓማይን ሪሊዝ ዶፓማይን የሚባለው ነገር ሪሊዝ እንዲደረግ በከፍተኛ ደረጃ እንትን ይላል። ይሄ ማለት ደስተኛ ሞቲቬሽን እንዲኖራችሁ የሚያደርገው እንትን ኤሌመንት ነው ዶፓማይን። ሶ ዶፓማይን ሲኖራችሁ ደግሞ ሰዎች የበለጠ ኤንጌጅድ ይሆናሉ፣ ፎከስድ ይሆናሉ which is እንትን ሶ አንድ ሀገር ኮሌክቲቭ የሆነ የጋራ ጥያቄ ሲጠይቅ ኦር ትውልዳዊ ጥያቄ ሲጠይቅ ምን ያመጣል? እንቅስቃሴን፣ አቴንሽንን፣ ስምረትን ያመጣል።
ኢትዮጵያ ወዴት ነው የምትሄደው ትላንት ለምን እንደዚህ ሆነች እንዴት ነው አድዋ ላይ እንትን ሆነ ማይጨው ላይ እንደዛ ይሆን ነው ለምንድነው ተቋማት መገንባት ያልቻል ነው ለምንድነው ብሔረ መንግስት ግንባታ ያልተጠናቀቀው ለምንድነው ሀገረ መንግስት ግንባታ ያልተጠናቀቀው ፋንዳሜንታል ኮስችንስ ናቸው ይሄን ጥያቄ ስንጠይቅ ነው ወደ ሙቭመንት የምንገባው ይሄን ጥያቄ ስንጠይቅ ነው ለዚህ ጉዳይ አቴንሽን የምንሰጠው ሐኪምነን እናክማለን ኢንጂነርነን ህንጻ እንሰራለን አርኪቴክቶች ዲዛይን እናደርጋለን የታሪክ ታሪክ እናጠናለን እንደ አገር ፎከስ እንድንሆን ከኢንጂነሪንጉ ከምኑ እንትን ብሎ ለአንድ ነገር ፎከስ እንድንሆን ናሽናል ኮስት this kind of cost curiosity የሚያመጡ ነገሮች ያስፈልጋል ካልሆነማ በየህይወታችን እንጠፋለን እና መፍትሄና በጅለት ሞቲቬሽናል ሳይኮሎጂ the eternal power of why የዳንኤል ፒንክ እና ኤድዋርድ ደሲ የሚባሉ ሰዎች ይላሉ people are more likely to pursue long term goals if they feel ownership of the why behind them ሰዎች የሆነ ነገር ሲያደርጉ ምክንያቱን ሲገዙት ሲቀበሉት ለዛ ነገር ለረጅም ጊዜ ኮሚትድ ይሆናሉ ያን ነገር ለመፈጸም why የሚባለውን ጥያቄ እንትን ሲሉ ማለት ለምንድን ነው የምትዋጋው ለምንድን ነው የምትታገለው እኛ ከዚህ ነገር ውጭ ከትግሉ ከምን ውጭ ምንድነን ማንነን ሚሊዮን ጥያቄ ስንጠይቅ ኢንትሪንሲክ የሆነ ሞቲቬሽን እንግዲህ ሞቲቬሽን ኤክስትሪንሲክ እና ኢንትሪንሲክ ነው ውስጣዊና ውጫዊ ሞቲቬሽን በጣም ጠንካራ ነው አንድ ነገር ለመፈጸምና የሚያስፈልግን ኢንትሪንሲክ ሞቲቬሽን ከፍተኛ የሆነ መነሳሳት ያድርብናል ይሄ እንትን ነው historical liberation theories ፍራንሲስ ፋኖን decolonization as psychological and structural reclamation እንግዲህ የጽራ ቀኝ ትግል መጀመሪያ ስለቨሪ አምሮ ኮሎናይዜሽኑ አምሮ ላይ ነው ስነ ልቦና ላይ ነው የግለሰብ አምሮ ላይ ነው ስትራክቸራልም ነው መዋቅራዊ እንደ ማህበረሰብ የነሱን ገዥነት የኛ ተገዥነት ተቀበለናል እያንዳንዱ ሰውም ነጭ ጎበዝ ነው እኔ ሰነፍ ነኝ ነጭ ሀያል ነው እኔ እንትን ነኝ ብሎ እንዲቀበል አድርጎታል ሶ ሜንታል ዲኮሎናይዜሽን እያንዳንዱ ሰው አምሮ ነፃ ካምሮ ባምሮ ነፃ መሆን አለበት እንደ ማህበረሰብ ነፃ መውጣት አለብን ነው ሶ ምንድነው የሚለው ይሄ እያንዳንዱ ትውልድ ሚሽኑን ፈልጎ ማግኘት አለበት ያን ሚሽን እንዲፈጽመው አላማው ማግኘት አለበት ወይ እንዲፈጽመው ወይ እንዲከዳው ከተፈለገ እና የፋኖን ሐሳብ ምንድነው በቀኝ ግዛት የተያዙ ህዝቦች ግፍ የደረሰባቸው ህዝቦች በሌሎች በውጭ ኃይሎች መጀመሪያ እኛ ማንነን የሚለውን ጥያቄ መመለስ አለባቸው ያጡትን መሬት ያጡትን ተቋም ኦር እጣፈንታቸውን ተመልሰው ከማግኘታቸው በፊት ትክክለኛ ጣፈንታቸው በሌሎች ጻፈላቸው ሳይሆን የሚገባቸውን ጣፈንታ ከማግኘታቸው በፊት እኛ ማንነን ብሎ መጠየቅ አለባቸው ሶ ይሄ ምንድነው የሚለው ይሄ ቲዮሪ ዲኮሎናይዜሽን ከየት ይጀምራል ነው ሶ ዲኮሎናይዜሽን የሚጀምረው በአብዮትነት አይደለም ሪዴፊኒሽን ነው ሐሳቦቹ ነው ሪፋይንድ የሚሆኑት ሐሳቦቹ ሪፋይንድ አምሮ ነፃ ያወጣል ነፃ ያወጡ አምሮች ደግሞ አንድ ላይ ሆነው ሪቮሉሽን ይፈጥራሉ ነው it begins the redefinition of narrative stories እኔ ማንነኝ ብሎ እሱን ሪዲፋይን ማድረግ ነው መጀመሪያ ኢትዮጵያ ማንነች ብሎ ሪዲፋይን ማድረግ ነው አድዋ ላይ ጣሊያን ያሸነፈች ነጭ አሸናፊ ነው ጥቁር ተሸናፊ ነው ነጭ ኃያል ነው ጥቁር ደካማ ነው ነጭ ገዥ ነው ጥቁር ተገዥ ነው የሚባል ሚሊኒያ ኦልድ አስተሳሰብ ዲኮንስትራክት አድርጋለች በአድዋ ቪክቶሪ በኩል ዛስዋ የመላው ጥቁር የመላው የተጨቆነ ህዝብ ሁሉ ኢንስፓይሬሽን ይሆን ነው ሞቲቬሽን ኢንስፓይሬሽን የሚሆን ነው that's who we are ይሄ ደግሞ የማንንም ብሔር የሁሉም ብሔር ታሪክ ነው አድዋ ላይ ከጋምቤላ መጥተዋል ወላይታ መጥተዋል ከዚህ መጥተዋል ሁሉም የሆነ ቦታ ተገናኝቶ እንዳሁኑ ኢንተርኔት ሞባይል በሌለበት ዘመን ተዋግቷል የሁላችንም ታሪክ ነው ማንንም እዛ ላይ እንቀነስም it is our forefathers history ማንንም ለዛ ታሪክ የበለጠ ቅርብ ነኝ ሌላው ደግሞ አይችልም እና it defines us as Ethiopians ከዚህ በላይ ወደ ትልቅነት የሚያመራ ከዚህ በላይ ኢትዮጵያን አስፈንጥሮ ወደፊት የሚወስድ ነዳጅ የለም እኛ ትልቅ መሆን አለብን ከድህነት መውጣት አይደለም መበልጸግ አለብን ስንል ፊክሽን አይደለም ኢማጂኔሽን ብቻ አይደለም we were once great የሆነ ወቅት ግሬት ሆኖ አይተነዋል አግኝተን ያጣን ህዝብ ነን greatness እኛ ማናቀው ምንፈልገው አስፓየር የምናደርገው ሪያሊቲ አይደለም we were great once not just great for ourselves but great for the rest of all black nations Albert Memmi colonizer and the colonized የዚህ ዋናው ሐሳብ አንኳር ሐሳቡ operation is maintained when the oppressed internalize the colonizer's narrative ጭቆና እንትን የሚደረገው የሚጸናው ተጨቋኞቹ የጨቋኙን ሐሳብ ኢንተርናላይዝ ያደርጉት ነው ናሬቲቭ that's why ቀደም ነው ብለዋል ዲኮሎናይዜሽን የሚጀምረው የጽራይ ትግል የሚጀምረው በሪቮሉሽን አይደለም መጀመሪያው ሪቮሉሽን መጨረሻ ውጤቱ ነው ሪዴፊኒሽን ነው የሚጀምረው
እና በዚህ ሴንስ ምን ይላል to refuse to ask question is to accept your own disappearance እንደዚህ አይነት ማህበረሰቦች ጥያቄ ያልጠየቁም ማለት መጥፋታቸውን ስለሚያውጁ ናሬቲቮችን ምን እንደመቀበል ነው እጅና ጣጥፎ መቀበል ነው እግርና ጣጥፎ እንደመቀበል ነው እኛ ትልቅ ሆነን ደሃ ይሆንን አድዋ ላይ አሸንፈን ማጭው ላይ ብዙ ውርደት የደረሰብን ህዝቦች ነን ገዳ ስርዓትን ፈጥረን ዴሞክራሲ 500 ዓመት በፊት ዴሞክራሲን ስንፈልግ 100 ዓመት ያጠፋን ህዝቦች ነን ያልሆነው ነገር የለም ፓራዶክስ ነው ታሪካችን ህይወታችን ምናምን ከኛ በላይ ይሄን ዘመን ይሄን አገር ይሄን ዓለም ኮስችን ማድረግ ያለበት እንትን የለም ይሄ ሪፎርም ያመጣው ይሄን ኮስችን ነው asking the right question ነው ኢትዮጵያውያን ከዚህ በፊት ለምን ወደቅን ብለው በደንብ ሳይወያዩ ጃፓን እንዴት ሰለጠነች ሶቪየት ህብረት እንዴት ሰለጠነች ፈረንሳይ ምን እንደምንስ ብላ ነው እዛ ያደረሰችው እንግሊዝ እንዴት ሆና ነው ምናምን ብለን የእንግሊዝ መንገድን የፈረንሳይ መንገድን ምናምን ያን ፊቷ ላይ ብዙ እንትን ሜካፕ እንደተቀባቸው እንግሊዝ አሜሪካ ምናምን ብሎ እዚህ ጋር ብዙ እንትን ፊታችን ላይ ይታያል ኢትዮጵያ እንደዛው ሰርባትና በሆነች እንስት ፊት ይዩትና በዚህ ፈረንሳይ በዚህ እንግሊዝን በዚህ ላይ የሶቪየት ህብረትን በዚህ ላይ ምናምን ቀብተን አንዱንም ሳንሆን ኢትዮጵያዊው ፊት ተበላሽቶ እንደዛ ያደረግን ያ ትውልድን ማማት አይቻልም በጣም የሚገርም ትውልድ ነው ያውል ያለፈውን ትውልድ በተለይ 96 ጄነሬሽን ባሰብኩ ጊዜ የብዙ ኢንስፓይሬሽን ምንጭ ነው ዕውቀትን በሉ ኮሚትመንት ያገር ፍቅርን ኮምራደርሺፕ ለጓደኛ መሞት ወዳጅነት ፍሬንድሺፕ ብራዘርሁድ በል ሁሉን ነገር ቫልዩ አስገራሚ ጄነሬሽን ነው አስቀኝ ነው ያስቀናል የጎደለው ግን ነገር ነበር በከፊል ነው ኢትዮጵያን ጥያቄ መለሰው እንጂ አይደለም ዋናው ጥያቄ ላይ ነው ሚስ ያደርገው ጃፓን ስታድግ ወደ አሜሪካ ትምህርት ቤት ሄዱ ሰዎች ጃፓን እናረጋታለን አሉ ኢትዮጵያን ወደ ምስራቅ ሄዱ ሰዎች ምስራቅን ፈረንሳይ ቋንቋውን ኢምፕረስ ያደረጋቸው ሰዎች ፈረንሳይ ሲያበጥሩ እንደ ፈረንሳይ ሲለብሱ እንደ ፈረንሳይ ሲዘንሱ ምናምን ባጊ ምናምን ምንድነው ፋሽን በቃ ኢንፍሉዌንስድ እንዴት ነው እኛ አድዋ ላይ ተዋክተን እንዲገባ ያልፈቅደል ኮሎናይዜሽን መጥቶ በፋሽን በምናምን ዶሚኔት ያደረገን ራስን መልሶ ማግኘት ላይ ስትራቴጂክ እንትን ናሽናል ሪክላሜሽን ላይ ተመልሶ ማግኘት ነገር ላይ ምንድነው ጥያቄ መጠየቅ ምንድነው ኃይሉ ምንድነው አቅሙ ከፍልስፍና አንፃር ብናየው ፎልስ ናውሌጅ ንሳት ዕውቀትን ያጋልጣል እና it ignites intellectual revolt አመጽ ነው intellectual አመጽ ይሄ ዋይት እንትን ነው ነጭ ጥቁር እንደዚህ ነው ምናምን የሚባለው ምናምን establish wisdom narrative ምናምን ኢንተሌክት ማይንዳችሁን እንዲሸፍት ነው እንድትሉ ያረጋል ይሄ ትውልድ ስለ ኢንዲጂነስ ናውሌጅ ሲያወራ ስለ መደመር ሲያወራ በኢምፖርት ናውሌጅ ላይ ያመጸ ነው my brothers sisters አመጽ ነው it's an intellectual revolt አመጹ ደግሞ ግን የጥላቻ ምናምን አይደለም ሶሉሽን እንፈልግበታለን ይውላችሁ ኢንዲጂነስ ናውሌጅ አሁን መደመር ለኔ ትልቁ ነገር ናውሌጅ ሲስተም ይላል ነው መደመርን አንድ ሰው ላይ ምናምን ይችላል ችግር የለውም በኢንዲጂነስ ናውሌጅ እንድታም ምክንያት የሆነው መደመር ነው ቢያንስ የራስን ኢንዲጂነስ ናውሌጅ አምጣና እንከራከር ችግር የለበትም ቢያንስ ግን ኢንዲጂነስ ናውሌጅ ወይ ነው አገራት ያደጉት የሚለው ምንም ጥርጥር የለውም ከሌላ ሀገር ተምረዋል ግን ፋንዳሜንታሊ ሌላ ሀገር ሆኖ አይደለም ከትምህርት አንፃር ጥያቄ መጠየቅ ከፓሲቭ ኦቤዲየንስ ዝም ብሎ ነገሮችን እንደመጡ ከመቀበል ነፃ ያወጣል ጭቅላት አምሮ እንዲሰራ ያደርጋል ከፓወር ቲዮሪ አንፃር ፎከልት ዝም የሚያሰኙ ዶሚኔት ለማድረግ የተፈጠሩ የነጮች ትርክትን ፓወር ስትራክቸርን ያጋልጣል ሲስተምስ ኦፍ ዶሚኔሽን እና ሳይለንሲንግን ኤክስፖዝ ያደርጋል የዋይት እንትን ከናሬቲቭ ቲዮሪ አንፃር ጥያቄ መጠየቅ ራስን እንደገና ዲፋይን ለማድረግና ለማስታወስ ሚሞሪ remembering oneself ያስችላል ከሲስተምስ ቲንኪንግ አንፃር ኮምፕሌክስ ውስብስብ በሆነው አገራዊ ተግዳሮት ውስጥ ለቨሬጅ የሚደረግ ለውጥ ሊመጣበት የሚችል ነጥብን ማዕከላዊ ነገር እንድታገኙ ያስችላችኋል
ሲስተም ውስጥ ያለው ሉፕሆል ታገኙ ያረጋቸዋል ሲስተም ውስጥ ያለው ለቨሬጅ የሚሆን ስትሬንግዝ ታገኙ ፈልጋችሁን ታገኙ ያረጋቸዋል ከኒውሮ ሳይንስ አንፃር ብናየው ጥያቄ መጠየቅ ኪዩሪዮሲቲን ጉጉትን ትሪገር ያረጋል ርኢን ትሪገር ያረጋል ሰዎች ኢንትሪንሲክ ሞቲቬሽን እንዲኖራቸው ያረጋል ውስጣዊ የሆነ መነሳሳት ከፖስት ኮሎኒያል ቲዮሪ አንፃር ፋኖን መሚ ጥያቄ መጠየቅ የጨቋኙ የነጭ ክላስ የጨቋኙ ምዕራባዊ ክላስ በሌላው በተጨቋኙ ጥቁሩ አምሮና ስልቦና ላይ ያለው የበላይነት እንዲሰባበር ያረጋል all these things philosophic education wise power theory narrative therapy wise system thinking wise neuroscience wise post colonial therapy theory wise asking the right question is important ትክክለኛ ጥያቄ ሳይጠየቅ ሲቀር ምንድነው ሉዝ የሚደረገው ዝም ስትሉ የሰጣችሁን ስትቀበሉ ምንድነው የሚሆነው አገር አምሮ ውስጥ ነው ያለችው አሁን የነጮቹን ትርክት ብትቀበሉ አምሮአቸውን ውስጥ አገር ይፋቃል the erosion of nations eroded ይሆናሉ ለሞት ትክክለኛ ጥያቄ ማለት ምን ማለት ነው ትክክለኛ ጥያቄ ማለት ሞራሊ urgent ነው ሞራሊ ትክክል ነው ብቻ ሳይሆን urgent ነው አሁን መጠየቅ ያለበት ጥያቄ ነው ከሞራል አንፃር strategically disruptive ነው ይሆንን ኦልድ ነገር አላስፈላጊ ነገር ያረጃ ፈጀ ነገር የሚገረሰስ አዲስ ነገር የሚያቋቋም ነው ለምሳሌ እንዴት ተብሎ ነው አክሰስ ቱ ዘ ሲያጣ ነው እንዴት ብለው የባህር ባህራችን የተነጠቅ ነው በምን ተአምር ነው ከጃችን የወጣው ለምንድን ነው ታሪካችን በትምህርት ቤቶቻችን ውስጥ የማይነገረው ለምን ታሪክ ትምህርት ጠፋ ኦፍ ኮርስ ኮንፍሊክት ምናምን ነበር እሱን ማኔጅ አድርገን እሱን በማያባብስ መልኩ ለምን አልተገኘም ለምን ጠፋ የፈረንሳይ የጀርመን ምናምን ያስተማርን የለም ከዚህ በፊት የነበረው ነው ለምንድን ነው ትላንት የኛ የነበረን ነገር አሁን ከሌላው በኪራይ በመናምን ዲፔንደንት ሆነን ናሽናል ሴኩሪቲያችን እንትን ውስጥ አድርገን this is a maritime period by the way 95% ዕቃ የሰው ልጅ አምረተው የሚሸጠው በማሪታይም ነው ያዋል በታሪኩ የሰው ልጅ እንደዚህ ነገሩን ሁሉ ውቅያኖሱ ላይና ውሃ ላይ አስረክቦ ያቀም ውሃ ላይ ነው ሁሉ ነገሩ ያለው እንዴት ሆነ asking the right question historically grounded ነው ታሪክ መነሻለው historically proven ነው እነዚህ ጥያቄዎች ሳንጠይቅ ሲንቀር በዝምታ ይባዛሉ ዝምታ አልተጠየቁም በዝምታ ግን ይባዛሉ ማለት እኛ ባህር የለንም ይያል ባህር አልባ ሆነን ላንድ ሎክድ ሀገር ሆነን እንቀራለን asking the right question politically clarifying ነው ግልጽ የሚያደርግ ነው asking the right question future framing ነው it's fundamentally about ስለመጻዩ ጊዜ ካለፈው ስለ ዛሬና ስለ ትላንት አይደለም fundamental essential ስለ ነገ ነው እነዚህ ባህሪዎችን የተላበሰ ጥያቄ ሲሆን asking the right question ይባላል ትክክለኛ ጥያቄ መጠየቅ ካልቻልን ምንድነው የሚመጣው መጀመሪያ strategic loss ስትራቴጂያዊ ውድቀት ነው የሚያጋጥመን ለምሳሌ ናሽናል ፖዚሽኒንጋችን ለምንድነው ባህር በር ያጣነው እንዴት ነው ላንድ ሎክ ሊሆን ነው ብለን ካልጠየቅን ስትራቴጂክ ፖዚሽናችን እናጣለን ያ ደግሞ ሉዓላዊነታችንን ተደማጭነታችንን እና ለባህር አክሰስ ቱ ዘ ሲ እናጣለን አክሰሳችን እናጣለን ሶ አገሪቷ የምትገዛው በወታደር መጥቶ አሸንፎ ሳይሆን በኮንትራት ነው ከዚህ በኋላ የወደብ አገልግሎት የለም ቢልህ እዛ ትቆማለህ ኮንትራት በቃ ቀኝ ገዛ ማለት ስለማመጣዋለ አገር አድዋ ላይ የጠበቃት ሀገር ቅድሚያቶቹ ሞቶ የጠበቃት ሀገር ማጨው ላይ ተዋጉላት ሀገር ከዛም በፊት ብዙ ተዋግተው በእያንዳንዱ ብሔር አጽም ነፃ ሆና የቆየች ሀገር አሁን በኮንትራት ትገዛለች በዋዛ ፈዛዛ ማለት እኛ ከአባቶቻችን ከያቶቻችን ያነሰን ትውልድ እንሆናለን ጠላት መጥቶ እንዳንዋጋ አልመጣም በኮንትራት ነው ኮንትራትን ላይ እንግዲህ መሳሪያ መተኮስ አይቻልም so what is our destiny as a generation why don't we control our ports ለምንድን ነው እኛ የነበሩት ያጣ ነው ከዚህ ቀደም ያረጃ ፈጅ ስምምነቶችን ለምን አልጠየቅንም አፍሪካ ውስጥ ከሚደረጉ ንግዶች መካከል የማሪታይም ንግዶች መካከል
70 እስከ 90% የሚሆነው የማሪታይም ንግድ ገቢ ከአፍሪካ ውጭ ነው የሚደረገው ትርፉ ምናምን የሚሄደው ማለት አንክታድ የ2022 ሪፖርት ነው አሁንም የውጭ ኃይሎች አፍሪካ ውስጥ መሬትን ሚነራልን እና ዳታ ኢንፍራስትራክቸር ኮንትሮል ያደርጋሉ በዛ ምክንያት አደገኛ ሁኔታ ስትራቴጂክ ማለት ኢኮኖሚክ ሎስ ስትራክቸራል የሆነ ኤክስፕሎይቴሽን መዋቅራዊ የሆነ እንትን ኮስችንድ ካልተደረገ ኢንተሮጌትድ ካልሆነ ፍትሃዊ የሆነ የተዛባ ኢፍትሃዊ የሆነ ኢኮኖሚ ግንኙነት እንደ ቅቡል ይቆጠራል አፍሪካ ሀገራት 89 ቢሊዮን ዶላር በየአመቱ በኢሊሲት ፋይናንሲንግ ፋይናንሻል ፍሎ ያጣሉ ይሄ ማለት በእርዳታና በብድር ከሚያገኙት በገንዘብ በጣም በብዙ የበለጠ ነው ለምንድነው ጥሬ ዕቃ የላክን ያለቀለት ዕቃ ምን ምንለው ለምንድነው ቆዳ ልከን የጣሊያን ጫማ መንገዛው ብለን መጠየቅ አለብን ለምንድነው የኛ ጉልበት ዋጋ ከሌላው ያነሰው ለምንድነው ዱባይ ላይ የኛ ዶክተር ፈተና ተፈትኖ አልፎ የአሜሪካ ዶክተር ፈተና አልፎ $10,000 የአሜሪካ የኛ $2,000 የሚቀጠረው እሱም ድለኛ ሆኖ ለምንድነው የመጀመሪያው ላይ ፐርማነንት የሆነ ትሬድ ዴፊሲት ያመጣል ፐርማነንት የሆነ ማለት ሁለተኛው ላይ ብሬን ድሬን ያመጣል ዌጅ ዲፕሬሽን ያመጣል ይሄን ሳንጠይቅ እንዴት ዝም እንላለን ሳይኮሎጂካል ሎስ የስነ ልቦና ቀውስ ያመጣል ምን ማለት ነው ዝም ስትል የበታችነትን ራስን መጥላትን እና የማንነት ቀውስን ያመጣል በውስጥ ኢንተርናላይዝ እንድታረጉት ያረጋል ፋኖን ምን ይላል የዲኮሎናይዜሽን እንትን ነው the most dangerous weapon of the oppressor is the mind of the oppressed ነጮቹ ቀኝ ገዥ ሆነው የተጠቀሙት እንደ መጫም አደገኛ መሳሪያ የተጠቀሙት የተጨቋኙ አምሮን ነው የተቋኙ አምሮ ይሄን ኢንተርናላይዝ እንዲያረግ አፓቲን ኢንፌሪዮሪቲን አይደንቲኮቪን ኢንተርናላይዝ እንዲያረግ አረጉትና ከዛ በኋላ እርሱ አምሮን ነው ይሄን ነው የሚዋጉት ኖ ብሎ ሪቮልት ሊያረግ የሚችል ሰውን በዚህኛው ነው የሚዋጉት እንጂ ራሳቸው ተኩሰው አይደለም ዳንጀረስ እንትን ያረጉት ማለት እርስ በርስ አዋግተው በብሔርም በምንም እንትን ያሉ ጀነሬሽናል ነው የትውልድ እዳ one generation fails to question the next may inherit it as fate አንድ ትውልድ እኛ ይውላችሁ መጀመሪያ አካባቢ 83 አካባቢ የባህር በር ትንሽ ምናምን ተነክታ ነበር እንትናልና የሆነ ትውልድ የነበረው ትውልድ 97 ዝም አለ ከዛ ምን ሆነ አሁን ዝም መባል በቃ እንደ ተቀባይነት ተቆጥሮ ለረጅም ጊዜ ቆይቶ ነበር ኢህአዴግን በዛ አይተችም ነበር አሁን ጠቅላይ ሚኒስትር አብይ መጥተው ይሄን ጥያቄ እስኪያነሱ ድረስ በቃ ቅቡል ሆኖ ነበር አሁንም ገና ሰው ፓሽኔት ሆኖ መደረግ አለ ዓለም እየተቀበለው ነው ኢትዮጵያ ምሁራን ምናምን ከተቀበሉት ከጮሁለት በላይ ይሄን ጥያቄ ሌላው ዓለም እየተቀበለው መጥቷል አስገራሚው ነገር አምና የሞተው አይወይለዋል ነው የሚባለው እንደዛ ነው የሆነው ካጣ ነው ለምደነዋል ማጣት ምንድነው አሁን እኔ ልብሳው ልቄ በሄድ ኒሞኒያ ምናምን ይዘኝ ይችላል የሆነ ፓርት ደግሞ በራቁቱን ይሄድ ምንም አይሆንም ለምን ነው አክላማታይዜሽን ነው የሰው ልጅ አንድ ወር ግን እንደዛ ብል ምንም ብርድም ሙቀትም ይችላል ዝሆን ትንሽ ይያለ ዙ ላይ በትንሽ እንትን ነገር ማሰሪያ ያስሩታል በጣም ግዙፍ ሆኖ በትንሽ ብረት ላይ የሆነች ማሰሪያ ተደርጋ አስሮት አሁንም ዝም ይላል ዝም ብሎ እንትን ገንጥሎ መሄድ ሲችል ለርን ሰልፍ ሄልፕለስነስ የሚባል እንትን አለ you learn it ቀድም ዘዙ ኢፌክት የሚያልነው ማለት ተለምደውና ዝም ብለህ እንትን አንቺን ጥረህ የምትለውን ነገር እንደ ትልቅ ነገር አይተው ትልቅ የራስን አንደርስቲሜት አድርገህ ያቺ ትንሽ ብረትና ማሰሪያው እንደ ትልቅ ነገር አይተሃት ማለት የራስን አቅም አሳንሰህ አይተው ትቆያለህ while you could have changed the situation የኛን ወደ ባልባነት እንደ ቅቡል ወስደን የሌሎችን ወደ እንትን ደግሞ እንደዛ ሆኗል እሱ አንድ ትውልድ ዝም ብሎ የተቀበለው ነገር የሚቀጥለው ትውልድ እንደ እውነት ያያዋል ሰው መጠየቅ ያለብን ለራሳችን ብቻ አይደለም ለሚቀጥለው ትውልድ ብለን ነው ከረጅ ወኔ ለሚቀጥለው ትውልድ የምታስተላልፈው ጥያቄ ሳትጠይቅ አይደለም የሚያስፈልገውን ጥያቄ ጠይቀ ነው ትውልድ ደግሞ ከረጅ አርጎት ያንተን ጥያቄ ዕውቀት አርጎት ከረጅ አርጎት ወኔ አርጎት ይታገላል አንተ ዝም ካልክ ደግሞ ቅቡል ያረጋዋል አን ኤግዛማይንድ የሆነ ቦርደር ሎስ ያጋጥም የባሉ ግርማን ኦሮማይ መጽሐፍ ስታነቡ ምጽዋን ምናምን ተነባላችኋል አሁን ኦሮማይን የሚያነብሰው አለ ብዙ አያነብም ሰው የባህር በርን አያውቀው ሚሞሪም የለም ይሄ ትውልድ ስለ ባህር በር አልጻፈማ የኛ አሁን እዚህ ያሉት የዚህ ዘመን ትውልድ እንትኖች ጻፊዎች ምናምን ስለ ባህረኛ ምናምን ነበር ይጥሩ አይደል ባህረኛ ነበርኩ ይላሉ ምናምን ሶ ከረጅ አን ኤግዛማይን ስታደርገው ጥያቄው ወሰጣቸው እነሱ ሞራል ያደርጉታል
ከረጅ ያረጉታል ወኔ ያረጉታል ዝም ካልክላቸው እንደ ቅቡልነት ይቆጥሩታል ሶ ልጆች አያውቁትም ሚሞሪ የላቸውም ያንተ ያጣውን ነገር እነሱ አያውቁትም አንተ ነበርህ ታቋለህ አጥተው ነው ያጣውን ዝም ስትል ሰጠየክ እነሱ ጥያቄ አድርገውት ይቀጥላል ዝም ካልክ እንደ ቅቡል አድርገውት ይቀጥላል ሮል ሞዴሎችም እንደዛ ነው ጀግኖች የባህር በርን መልሰው አሁን ፕራይም ሚኒስትሩ after some years በጣም one of his ትልቁ አሻራቸው የሚሆን ይመስለኛል ትልቁ ሌጋሲ የሚሆን ይመስለኛል የባህር በር ደግሞ ኢትዮጵያ የምታገኝ በኋላ ላይ እና ያለ እንዴት እንደምታገኝ አሁን ምን ደረጃ ላይ እንደደረሰ ምናምን ነገር ጊዜ ካለን እና ያለ ነገር ጊዜ ካለን የተቀበረ ኢፍትሃዊነት ይፈጠራል buried injustice should be known and ይቀበራል ኢፍትሃዊ ካለ መሆኑ ብሶ እንደገና ደግሞ ይቀበራል ደግሞ አዲስ ወጣት ትውልድ ሲመጣ ምልክቱ ላይ እንጂ በሽታው ላይ አተኩረው ራስ ምታት ነው ፓናዶል ድህነት ነው ምክንያቱ ዋናው ነገር አያተኩርም because ለሱ ምልክቱ ነው በሽታው የበሽታው መጀመሪያ ስለማያውቀው ማለት ናሬቲቭ ሎስ ማንንም ሰው ይሄ ማን ታሪክ ነው ብሎ ካልጠየቀ የጨቋኞቹ የነጮቹ ታሪክ ገዢ ይሆናል የንጓዋ አንቲዮንጋ የሚባል ሰውዬ language is not just a tool it is a carrier of memory history and power ቋንቋ ዝም ብሎ የሆነ መሳሪያ አይደለም ትውስታን ታሪክና ኃይልን በውስጡ አምቆ ይዞ የሚገኝ ኃይል እንትን ነው ሜካኒዝም ነው ሶ የጠፋ ትውስታ ጽሁፍ ላይ ትርክት ላይ ዲስኮርስ ላይ የማይገኝ ትውስታ የማንነት መጥፋትን ያመጣል እና ያ መጥፋት ኮንቲኒቲ ያመጣል በቀጣይነት ይጠፋል የቋንቋን ሎጂክን ተውሰህ ከሌላው እንድትጠቀም ያደርጋል ካልቸራሊ ዲፔንደንት ሆናለህ ፖርት ዋይዝ ዲፔንደንት ሆናለህ ኢኮኖሚካሊ የተሳሃቱ ግዚያዎችን ኢቨንቶችን ሁነቶችን ታከብራለህ ቫልዩ ኢንቨርትድ ይሆናል ያጣህበትን ቀን ወደ ቤት ተቀማህበትን ቀን የነጻነት ቀን አድርገህ ተወስደዋለህ ጀግኖች ይረሳሉ ኦፕሬሰሮቹ ሴሌብሬት ይደረጋሉ ብራድ ፒት አንጀሊና ጆሊ ቸርችል ምናምን እያልን እናወራለን ለኢትዮጵያ ባህር በር የሞቱ ጀግኖች ግን ተረስተዋል ካልቸራል እና ስፒሪቹዋል ሎስ መንፈሳዊና ባህላዊ ስለ መሬት ስለ ቋንቋ ስለ ባህር በር ስለ ባህል ዝም ሲሰኝ ጥያቄ ማይጠይቅ ሳይገን በትውልዶች መካከል የሚወራረሰው የማንነት ውርስ ይበጠሳል ሰዎች በገዛ መሬታቸው በገዛ ሀገራቸው ሩትለስ ይሆናሉ ስር የሌላቸው ስር አልባ ይሆናሉ ይነቀላሉ their connection with the land story ምናምን አልባ ነው ለምንድን ነው የራሳችን ካላንደር የራሳችን ስም የራሳችን ዘፈን የራሳችን ምናምን ማን ተጠቀመው ብለን ሳንጠይቅ ስቀርና ዝም ስንል ምንድነው ካልቸራል ኮንሲኩዌንሱ ካልቸራል አሚኔሽያ ካልቸራል አሊኔሽን ነው እንጠላለን የራሳችን ነገር እንጠላለን what happened to our sacred sites ብለን ስንጠይቅ ጣሊያን እንዴት ነው አክሱምን ማይጮ ላይ እኮ ነው ቆርጦ የወሰደው አድዋ ላይ ችሏል አድዋ ላይ አልቻለም what happened to that እንዴት ዘላ ደረሰ አይደንቲቲያችን መንፈስ አልባ ይሆናል ዲስፒሪቹዋላይዝ ይሆናል identity has a spirit a thriving living it loses that spirit ስፔሱን ያጣል አይደንቲቲ ኮሜሞሬት እና ሴሌብሬት እናረጋግበት ስፔስ እናጣለን ሶ ወደ ስታቲስቲክስ ዴታ እንመለስ ሲስተሚክ የሆነ ሳይለንስ አለ አፍሪካ ውስጥ መሰረታዊ በሆኑ ጉዳዮች ላይ የአፍሪካን ሁኔታ የሚቀይሩ ነገሮች ላይ ዝምታ አለ ብለናል ለምሳሌ 83% የሚሆኑ የአፍሪካ አገሮች የሚጠቀሙባቸው ቴክስት ቡኮች ዌስተርን አፕሩቭድ ናቸው በምዕራቡ ሀገራት አፕሩቭድ የሆኑ ናቸው ዩኔስኮ 2021 ላይ ያወጣው ሪፖርት እንደሚያሳየው ማለት ነው ይሄ LLDCs የሚባሉት ይሄ ላንድ ሎክ ዴቨሎፕድ ካንትሪስ የሚባሉት ከ40 እስከ 60% እንትን ከፍ ያለ ኮስት ያጋጥማቸው የትራንስፖርት ኮስት ያጋጥማቸዋል ይሄ ትሬድ ሎስ ነው ማለት ሲግኒፊካንት ትሬድ ሎስ ነው ወርልድ ባንክ 2022 ላይ ያወጣው የዓለም ባንክ 2022 ላይ ያወጣው ሪፖርት ይሄን ያሳያል ከአንድ የብሬን ድሬን አፍሪካ ያጣቸው ያለ የተማረ ሰው ኃይልን ስናይ ከሶስት ባለሙያዎች መካከል አንዱ አፍሪካን ለቀው ይወጣሉ ላክ ኦፍ ኦፖርቹኒቲ እድል የለም ብሎ በሚያስብ ማለት
ይሄ አፍሪካ ዴቨሎፕመንት ባንክ ሪፖርት ነው የሚያሳየው። እየጠፉ ያሉ ቋንቋዎች አሉ 40% የሚሆኑ የዓለም ውስጥ የሚነገሩ ቋንቋዎች አደጋ ውስጥ ገብተዋል። ብዙዎቹ ደግሞ ኢንዲጂነስ ታንግስ ናቸው። አንድ አካባቢ ብቻ የሚነገሩ እንትኖች ናቸው። ይሄ የዩኔስኮ 2020 ሪፖርት ነው የሚያሳየው። የናሬቲቭ ካፕቸር በሌላ ትርክት የተማረኩ ሰዎችን ስንል በውጭ ሀገር ሚዲያዎች የተነገሩ 75% ብሔራዊ ትርክቶች በውጭ ሀገር በፎሪን ሚዲያ ከአፍሪካ ውጭ በሆኑ የውጭ ሚዲያዎች የተነገሩ ትርክቶችን በመዋስ እንትን የሚል ነው። ይሄ አፍሪካን ሚዲያ ባሮሜትር 2022 ላይ የተነገረ በጣም የሚያስደነግጥ ነው። ችግሩ ደግሞ ጥያቄ ለመጠየቅ ምን አይነት እንቆቅልሽ ያመጣል የሚለውን ስናየው ጥያቄ ሳንጠይቅ ሲንቀር ጥያቄ የማይጠይቁት ሰዎች አያውቁትም፣ ኮስቱን አያውቁትም፣ ምን እየተጎዱ እንደሆነ ምን አይነት ጉዳት እየደረሰባቸው እንደሆነ አያውቁም። ኢሊቱ ከሳይለንሱ ሊጠቀም ይችላል፣ ህዝብ ግን ይጎዳል። እንደገና ጥያቄ አንጠይቅም ብለን በሆነ ነገር ዝም ስንል ህግ ይሆናል እና ኢንጀስቲስ ኖርማላይዝድ ይሆናል፣ ኖርማል ይሆናል፣ ስትራክቸርድ ፖሊሲ ይሆናል። ይሄ በእኛ መካከል በአፍሪካውያን መካከል አንድ ሀገር በጥቁሮች መካከል ያለ ግንኙነት ነው ለማወራው የውጭና የውስጥ የምዕራቡና የአፍሪካ ግንኙነት ነው ለማወራው። ስለዚህ መጀመሪያ ምንድነው ዝም ስንል ኢንጀስቲስ ኖርማላይዝድ ይሆናል። ኖርማላይዝድ የሆነው ያዘቦት ጉዳይ ይሆናል። ከዛ ቀጥሎ ደግሞ ምን ይሆናል? ስትራክቸርድ ፖሊሲ ይሆናል። ከዛ ኢንጀስቲሱ ጭራሽ ከናካቴው ይረሳል። ኢንጀስቲስ መኖር አለመኖርም አናቅም ማለት ነው። የማናስተውሰው ነገር ይረሳል። ያላዘንበት ነገር ሀዘኑ ጥልቅ አጥንታችን ድረስ ያልገባ ነገር ደግሞ ሪክሌም አናረገውም። ጉዳቱን ካላወቅ ነው ካላዘንን የኛ ነው አጥተነዋል ይመለስ ብለን አንነሳም፣ ሪክሌም አናረግም። ፓራዶክሱ ሳይለንስ ዝምታ ሰላምን ያመጣል፣ ግን ፍትህን ያዛባል። ጊዜያዊ ሰላም ያመጣል፣ ግን ኢንሄረንትሊ እንትን ይላል። ኢሉዥን ኦፍ ፒስ ነው የሚያመጣው እንጂ እውነተኛ ፒስ አያመጣም። ሳይለንስ ሾርት ተርም ያጭር ጊዜ ሰላም ያመጣል፣ ግን በረጅም ጊዜ ፍትህ እንዳይነክስ ያደርጋል። በዛ ምክንያት መረጋጋት እስር ቤት እንጂ መስረት አይሆንም። የሰላም የምናምን መስረት ሳይሆን ፕሪዝን ነው የሚሆነው። የአፍሪካ ሀገራት ይሄ ፖስት ከነጻነት በኋላ መሬት ማከፋፈል ትተው ነበር ለሰላም ሲሉ ያለመር በሽታ ተስቆም ብለው ዝም አሉ። ቱ ፕሬዘርቭ ፒስ ሰላምን ለመጠበቅ ብለው ማለት ነው። ግን በውጤቱ ምንድነው የሆነው? ጥልቅ የሆነ የተዛባ ግንኙነት የኢሊት ነገሮች መማረክና በጣም ጥልቅ የሆነ የገጠር ድህነት ነው የመጣው። ለምሳሌ ዚምባብዌ ሞክራለች፣ ደግሞ እሱም ሌላ እንትን ነው። ሳውዝ አፍሪካ ምናምን የምናየው ማለት ኬንያ፣ ዩጋንዳ የምናየው ግንኙነት፣ ታንዛኒያ አለ። ጥሩ መሬት በነጮቹ ነው የተያዘው፣ በህንዶቹ ነው የተያዘው፣ አልተከፋፈለም። ጥልቅ የሆነ የገጠር ድህነት አፍሪካ ውስጥ አለ ማለት። አንድን ጥያቄ ሳንጠይቅ ዝም ካል እና ያለ ረጅም ጊዜ ከቆየ ያን ጥያቄ መጠየቅ የበለጠ ደንጀረስ ነው የሚሆነው። በጣም ቢዩቲፉል አባባል what is buried becomes sacred but also radioactive ይላል። የተከበረ ነገር መጥፎ ነገር ቢሆንም የተከበረ ነገር ይሆናል። ልትቆፍረው ስትሞክር ደግሞ ራዲዮ አክቲቭ ይሆናል። ራዲዮ አክቲቭ ደግሞ እንትን እንደሆነ ነው። እያንዳንዱ ጄነሬሽን ዝም ባለ ቁጥር የአፍሪካን ሁኔታ ለመቀየር እንትን ይሆናል። ዝም የሚል ሀገር ጥቅሙን የማያስከብር ሀገር ምንድነው ስትራቴጂክ ጉዳት የሚደርስበት? ስትራቴጂያዊ ጉዳት ምንድነው የሚደርሰው? ለምሳሌ የባህር በር የማይጠይቅ ሀገር ምን ይመጣበታል? ዋጋው ምንድን አይነት ዋጋ ነው የሚከፍለው? ኢኮኖሚክ ዲፔንደንሲ እና ጂኦፖለቲካል ፍራጂሊቲ ያመጣል። ኢኮኖሚያችን በሌላ ሀገር በጎ ፈቃድ ላይ የተመሰረተ ይሆናል። ከጂኦፖለቲክስ አንፃር ደግሞ ተጋላጭ እንሆናለን በጣም። ማንነታችንን የተወሰደው በአጼ ቴዎድሮስ ጊዜ እንግሊዞች መጥተው የወሰዱት ከ40 ቢሊዮን ዶላር ፓውንድ በላይ ያወጣል የሚባለው ሀብት ካልጠየቅን ምን ይሆናል? ማንነታችን ነው ብለን እንትን ካላልን በየጊዜው ከተለያየ የኢትዮጵያ አካባቢዎች ፈረንጆቹ እየመጡ የወሰዱትን ነገር ነው የኛ ነው ብለን ካልጠየቅን ይሆናል። የባህል ቅኝ ግዛት ይቀጥላል። በባህል ቅኝ ገዢዎች መሆናቸው ይቀጥላል።
ታሪክ ኦዲት ካልተደረገ ነጮቹ በአፍሪካ ላይ ያደረሱትን ጉዳት ኦዲት ተደርጎ ካልታወቀ ምን ይሆናል? የወረስነው የተዛባ ግንኙነት ወደ ምን ይቀየራል? ወደ መሰረተ ልማት ኢንፍራስትራክቸር ሱፐርስትራክቸር ምናምን ሆኖ ይመጣል። የማይነካ ይሆናል። በትውልዶች መካከል ጉጉት ከሌለ ምን ይሆናል? የማወቅ ጉጉት የጠፋን ነገር የታለ ብሎ ቆፍሮ የማግኘት ፍላጎት ከጠፋ ውርሱ ምንድነው የሚሆነው? ትራውማ የበለጠ ትራውማ በትራውማ ላይ ትራውማ ያደረገ የሚያስፈራ የማይነካ ነገር ይሆናል። እንዴት ብለን ነው አንዲት ሀገር ተመልሰ ኃያል እንድትሆን እውነት እንዲነግስ እና ብሔራዊ ዓላማ እንዲስፋፋ ምንድነው መደረግ ያለበት? ምንድነው ስቶሪው? አርኪቴክቸሩ ምንድነው? ባህር በር አጥተናል ይገባናል እያልን ነው። ያጣውን ነገር ማስመለስ ከፈለክ የምትጀምረው በምንድነው? ሪክላሜሽን ማለት ያጣውን ነገር መመለስ ማለት ነው። በፖሊሲ ወይ በጦርነት አይደለም የሚጀምረው፣ በስቶሪ ነው የሚጀምረው። የኛ ነው ይገባናል ብለን ትርክት ነው የምንሸጠው፣ ስቶሪ ነው የምንሸጠው። ጉዳታችን ነው ለዓለም እናሳውቀው። ያ ታሪክ ያ ትርክት ደግሞ ምን ያደርጋል? ያጣነውን ነገር ፍሬም ያደርጋል። ምን እንደሆነ ለምን እንደሚያስፈልገን ያስቀምጣል። ያጣነውን ነገር ለማስመለስ ስንታገል ደግሞ ማን እንደምንሆን ያሳየናል። ናሬቲቭ ትርክት ሰዎች ራሳቸውን እንደ ሰለባ የአንድ ጉዳይ ሰለባ ኦር የደረሰባቸውን ጉዳት አሸንፈው የቀጠሉ ሰርቫይቭ ያደረጉ ህዝቦች ወይም ደግሞ ራሳቸውን እንደ ሪቢልደርስ ተመልሰው አገር እንደሚገነቡ ተቋም እንደሚገነቡ ያጣ ነገር የራሳቸው ለማድረግ እንደሚሞክሩ ሰዎች እንዲያዩ ያደርጋቸዋል። either they become victims survivors or rebuilders on their own eyes በራሳቸው አይን she grew taller on her own eyes ይላል ቮልቴር ካንዲድ የሚል መጽሐፉ ላይ። የሆነ ጊዜ ስለራሷ በመስታወት ስታይ እንስቷ ለራሷ የሚሰማት ነገር በጎ ነበርና ቁመቷ እያደገ ይታያታል። she grew taller on her own eyes የምታርገው ማን ነው? በራሷ አይን ነው ቁመቷ ሲጨምር እና ይሄ ስቶሪ ውጤት ነው። ናሬቲቭ ሰቨረንቲ የሚባል ነገር አለ። የናሬቲቭ የትርክት ሉዓላዊነት ያለ ትርክቱ ሉዓላዊነት ዋጋ የለውም። ባህር በር ብናስመልስ ምናምን እሱም እንትን አእምሮ ኮሎናይዝድ ከሆነ ማለት መጀመሪያ ነፃ የወጣ አእምሮ ነው የራሱን ነገር ምን እንደሆነ የሚያውቀው የተወሰደን ነገር ለይቶ የሚያውቀው። so the story of loss becomes the script of return or the silence of surrender ያጣነውን ነገር ምን ይሆናል? ያጣነው ነገር ትርክት ነገርየው የሚመለስበት ሙቪ ትርክት ስክሪፕት ሊሆን ይችላል or በዝምታ እጃችን ወደ ላይ ብለን የተቀበልነው ዝም ብለን ምንም ላለማድረግ ምን የተገዘትንበት የተማረክንበት ጉዳይ ሆኖ ሊወጣ ይችላል። ይሄን የሚያደርገው ስቶሪ ነው ናሬቲቭ አርኪቴክቸር። ይሄ ብዙ ስቶሪዎች ናቸው። አርኪቴክቸር የሚባሉ ብዙ ስቶሪዎች ናቸው። እነዚህ ስቶሪዎች የስነ ልቦና ስትራቴጂ፣ ባህል እና ፖለቲካዊ አገልግሎት ፋንክሽን የሚሰጡ የተለያዩ ስቶሪዎች አንድ ላይ ሲሆኑ ለግለሰብ ስነ ልቦናን ያሳያሉ፣ ስትራቴጂክ ቲንኪንግ ያሳያሉ፣ ባህልን ደግሞ እንደ ግሩፕ ያሳያሉ፣ ፖለቲካል ፋንክሽን አላቸው። እነዚህ የተለያዩ ስቶሪዎች ለተለያየ ለሰውም ለቡድንም ለምንም እንዲሆን ተደራጅተው ስቶሪዎቹ ግን በድምር የሚፈልጉት ሪክላሜሽን ነው። ይሄን ነገር አተናል ተጎድተናል የኛን ይመለስልን የሚል ነው። ይሄ አርኪቴክቸር ይባላል። ናሬቲቭ አርኪቴክቸር ነው። ናሬቲቭ አርኪቴክቸር ምንድነው የሚሆነው? ያለፈው ጊዜ እንዴት እንደምናስታውሰው ያሳየናል። አሁን ያለንበትን ዘመን ደግሞ እንዴት እንደምንተረጉመው ኢንተርፕሬት እንደምናደርገው ያግዘናል። መጪውን ጊዜ ደግሞ እንዴት አድርገን እንደምናየው ኢንቪዥን እንደምናደርገው እንትን ናሬቲቭ አርኪቴክቸር በሌላ አባባል ስቶሪ ብሉፕሪንት ይባላል። ብሉፕሪንቱ ነው አንድ የሆነ ስቶሪ የሆነ ትርክት ትውስታው ወደ ሚሽን ወደ ዓላማ፣ ዝምታው ወደ ጥንካሬ፣ ቁስሉ ወደ ጥበብ፣ ጉዳቱ ወደ አክሽን እንዴት እንደሚወሰድ ብሉፕሪንቱ ያሳየናል። ግን ሪክሌም ማድረግ ፈልገን ናሬቲቭ ትርክት ካላበጀንለት ኦር ባህር በር አተን ያለ ባህር በር የላችሁ የሚባለውን ትርክት ተቀብለን በሌላ ትርክት ከተማረክን ምንድነው የሚሆነው?
ያጣሃኑን ነገር ኖርማላይዝ አድርገህ ታየዋለህ የተለመደ ነገር ወይ ትረሳዋለህ ኦር ጠይቀህ የተከለከልከው ነገር አድርገህ ተወስደዋለህ ይሄ ሳይለንት ሲሆን ነው ናሬቲቭ ፌለሩ ሳይለንት ነው ዝም ስንል በዚህ በጉዳዩ ላይ ውጤቱ ይሄ ይሆናል ቅድም የነገርኳችሁ ኦር በውጭ ናሬቲቭ ደግሞ ስንማረክ የራሳችን ሳይሆን በሌላ ናሬቲቭ ትርክት ስንማረክ ምንድነው ውጤቱ ሌሎች ትርክቱን ይጽፋሉ ያለፈውን ጊዜ ሌሎች ያንተን ያለፈ ጊዜ ሌሎች ባበጁልህ መልክ ትረዳዋለህ የራስን እሴትም በዛ መልክ ሌሎች በለኩት ልክ ራስን ማየት ጀምራለህ ናሬቲቭ ፍራግሜንቴሽን ሲኖር የትርክት መበጣጠስ ሲኖር ትርጉም ኢምፓክት ሳይኖረው ሲቀር ይሆናል አንድ ላይ የሚያደርግ ትርክት ይጎላል የሚያሳሰር ትርክት ይቆራል በዛ ምክንያት ልዩነት ግራ መጋባትን ወይ ደግሞ ራስን መጥላት የሚባል ስሜት ይኖራል አራተኛው ረጅ without direction ቁጣ ዝም ብሎ አቅጣጫ የሌለው ምን የሌለው ቁጣ ኩርፊያ ሲኖር ዝም ብሎ ናሬቲቭ ስትራቴጂ የሌለው ቁጣ ነው የሚሆነው ይሄ ደግሞ ውጤቱ በርንአውት የሚባለው ዝም ብሎ መሰላቸት መድከም ወይ ደግሞ ሰልፍ ሳቦቴጅ ራስን ጠልፎ መጣል ነው ውጤቱ የሚሆነው ማለት ይሄ በጣም ሲሪየስ ነው የሪክላሜሽን ናሬቲቭ ይገባናል አተነዋል መልሱልን ብሎ መጠየቅ ዓላማው ምንድነው ዋናው ዓላማ አንደኛ ሬስቶሬሽን ነው የነበረን ነገር መመለስ ነው የጠፋን ነገር ኦር የተዛባን ነገር ማስተካከል ነው ክብርን መልሶ መጎናጸፍ ነው የተዋረደ ክብርን መመለስ ነው ያ ምን ማለት ነው አፓቲ ያልነውን ነገር ራስን መጥላት ማስተካከል ማለት ነው በጋራ ኢትዮጵያውያን ለራሳችን ምን ሰጠው ዋጋ ማስተካከል ማለት ነው አቅማችንን ከፍ ማድረግ ማለት ነው የናሬቲቭ ሪክላሜሽን ሌላው ዓላማ ሞቢላይዜሽን ወደ አክሽን እንዲሄድ ማድረግ ነው ማነሳሳት ነው ህዝቦችን በትውልዶች በአይዲዮሎጂ በብሔር በቋንቋ ምናምን ያለው ልዩነት በሃይማኖት የሚሻገር አንድነት ማምጣት ማለት ነው ሌላው የናሬቲቭ ሪክላሜሽን ዓላማ ስትራቴጂክ ፍሬሚንግ ነው ፍሬሙ ዝም ብሎ ሳይሆን ከስትራቴጂ አንፃር ከጥቅም አንፃር ከረጅም ጊዜ ጥቅም አንፃር ነው ያጣውን ነገር በብሔራዊ ደረጃ ህዝቡን አነሳስተህ መንግስት አንድ ላይ ሆኖ ሁሉም ኃይላችን ተጠቅመን ዲያስፖራው ምን አንድ ላይ ሆኖ ይገባናል ብሎ መጽፍ ማለት ነው ሌላው የናሬቲቭ ሪክላሜሽን ናሬቲቭ ዓላማ ሚሞሪ ኢኒሺያላይዜሽን ነው ሚሞሪ ትውስታን ኢኒሺያላይዝ ማድረግ ነው እንዳይረሳ ከትውልድ ወደ ትውልድ አንድ ሰሞን ያዝ ሌላ ቀን ለቀቅ እንዳይሆን ሞቅ ቀዝቀዝ እንዳይሆን የሚበርድ የሚነሳ ነገር እንዳይሆን ሚሞሪ ኢኒሺያላይዝ ይሆናል ሚሞሪ ኢኒሺያላይዝ ሲሆን ምንድነው የሚቀጥለው ትውልድ ያቀዋል እሴቱ ያደርገዋል ተመልሶ በትግል የመጣውን ነገር ደግሞ እንደገና እጃችን እንዳይወጣ ይጠብቀዋል ማለት ነው ናሬቲቭ አርኪቴክቸር አራት መሰረታዊ እንትኖች አሉት አምዶች አሉት አንደኛው እውነታ ነው ተርክቱ መጀመሪያ ያለበት ኦነስት ሬከኒንግ ነው ከእውነተኛ የሆነ ምንም በጣም ሚት ባለበት ዝም ብሎ አንቆለጳጵሶ ምናምን ወይ ደግሞ በጣም ናፍቆ ምናምን ሳይሆን እውነት ቤር ትሩዝ ምንም ትሩዙ መቀመጥ አለበት ያጣውን ነገር በግልጽ አስቀምጠው እንዴት እንዳጣው አስቀምጠው እና ያልተነገረለት ሰቆቃን በደንብ አስቀምጠው ከኛ የተወሰደው ምንድነው እንዴት አጣ ነው ማን ነው ዝም ያለው እኛ ተመልሰን እንዳናገኘው የተከለከልነው ነገር ምንድነው ብለን ጠይቅ ሁለተኛው ክብርን ነው ክብር መጎናጸፍ ነው መልሶ ክብር መጎናጸፍ ብሔራዊ ክብርን ትርክቱ ህዝብን ከፍ የሚያደርግ መሆን አለበት ህዝብን የሚያናንቅ ሳይሆን ዝምተኛ ነው ዋጋ የለህም ሳይሆን ቁጭት ተነስቶበት እንዲነሳ ማድረግ አለበት ክብር ላይ ተመሰሩና ናሬቲቮች ምንድናቸው ታግለን ምን አገኘን ምናስታውሰው ምንድነው ዘን በትግል ያገኘነው ነገር ምን እንደሆነ አገዘን እኛ የተሰበርን ህዝቦች ሳይሆን የተቋረጥን ህዝቦች ነን we were not broken we were interrupted broken አይደለም interrupted ሆነን ነበር ኢንተራፕት የሆነውን ነገር የተቋረጠውን ነገር እንደገና ተጀምረናል ሶስተኛው የናሬቲቭ አርኪቴክቸር ዓላማ ስትራቴጂክ ፐርፐዝ ነው ዝም ብሎ ዓላማ ሳይሆን ስትራቴጂ ነው ትርክት ዝም ብሎ ያለፈውን ጊዜ መግለጽ አይደለም እንደም አሁን መወሰድ ያለበትን አክሽን ድርጊት ማሳየት አለበት ለወደፊቱ ማድረግ ያለብን መወሰድ ያለብን መከተል ያለብን አቅጣጫን ማሳየት አለበት በዛ ምክንያት ፖሊሲን እንቅስቃሴን ንቅናቄን ትምርትን ዲፕሎማሲን ማገዝ አለበት ትርክት
የዲፕሎማሲ መሳሪያ መሆን አለበት የትምህርት መሳሪያ መሆን አለበት የንቅናቄ መሳሪያ መሆን አለበት የፖሊሲ መሳሪያ መሆን አለበት ስቶሪው የማታ ማታ ትርክቱ የሆነ ቦታ ሊወስደን ይገባል the story must lead us somewhere የሆነ ቦታ ሊያደርሰን ነው እንጂ አለንበት እንድንቆዝም ምናምን ለማድረግ አይደለም አክሽን ማተርስ አራተኛው ዩኒቲ ነው አንድነት ነው ሶ ትርክቱ ክልልን ቋንቋን ብሔርን ሃይማኖትን መደብን አይዲዮሎጂን ሪዮትን የሚሻገር ሊሆን ይገባል አንድ የሚያደርግ ነው ይሄን ሁሉ የሚሻገር አንድነት የጋራ ትውስታ በጋራ የባህር በር የኛ ነበር ይሄን ማስመለስ አለብን የሚል የጋራ ረዳድ እንዲፈጠር ማገዝ አለበት ክሪክሌም የምናደርገው ለማንም አይደለም ለሆነ ቡድን አይደለም ሁሉም እንዳጡ የባህር በር በማጣታችን ምክንያት ጉዳት የደረሰባቸው ሀገራችን ህዝቦች ነው ስቶሪ የሚነገረው ሲመጣም ጥቅሙ ለዛ ነው ተስፋ የሚያደርጉትም ሁሉም ህዝቦች ናቸው ከጥቅሙ ሁሉም ስለሚጠቀም የሚገኘው ጥቅም ስለሚጠቀም እንደዚህ አይነት ያጣውን ነገር ለመመለስ የሚደረግ ጥረት በተለያዩ ደረጃዎች ያልፋል መጀመሪያ ቁስል እንደሆነ መረዳት wind ነው an injured wind sustained wind ለጥያቄ በዚህ ስቴጅ ላይ wind ሰዎች ቁስል እንዳለብን ሲረዱ በዚህ ስቴጅ ላይ ነገ ጧት ለምታቀርበው ጥያቄ የስሜትና የሞራል መሰረት እየጣልክ ነው ራሽናላይዝ ያደረከው ነው ኢሞሽናሊ ራሽናላይዝ ያደረከው ነው ሞራሊ ግራውንድድ እንዲሆን ያደረከው ነው እዚህ ላይ ምንድነው የሚደረገው ምንድነው የተወሰደብን በዛ ምክንያት ምን ጉዳት ደረሰብን አሁን ለምንድነው ይሄ ነገር ማንሳት ያለብን why does it still matter በመጠየቅ ነው wind አለ ዘን ሁለተኛው ስቴፌዝ ዝምታ ነው ቁስል ያለ ዝምታ ሰው የታመመ ሰው ቁስል ካለ ሄዶ መታከም አለበት አይደል ካልሆነ ካንሰር ነው የሚሆነው ስለዚህ ዝምታው ምንድነው የሚደረገው በዝም ማጋለጥ ነው ይሄ ዝምታ እዚህ ላይ አላማው ዝምታ አለ ብለ ሳይለንሱን ታጋልጣለ ተወስዶብን ያለ አልጠየቅንም ረስተነዋል ይሄን ያክል ዋጋ እየከፈልን ያለ ረስተነዋል የኛ አልነበረም ብለን ክደናል በስተት ነው የተደበቀው ነገር እዚህ ላይ ምንድነው የተደበቀው ነገር ማን ነው እውነታውን የደፈቀው ማን ነው እንዳንጠይቅ ያደረገው ብሎ ነገር ሶስተኛው ጥያቄ ማንሳት ነው ጥያቄ ማንሳት መጀመር ነው ጥያቄ ማንሳት ሲጀመር የትውልድ ሽግግር ይመጣል ባይዘው ለባህር በር ጥያቄ አልገባው ገና ከሰዓት ነው ግን ባንድ በላም እኮ የነካውት ነው ሪክላሜሽን ጀነራል ስለሆነ አጠቃ ብዙ ነገር የተወሰደብን ህዝቦች ስለሆነ ማለት ስልጣኔው ተወስዶብናል መመለስ አለብን ሶ ጥያቄ ማንሳት ሲጀምር የትውልድ ሽግግር ይመጣል ጀነራሌሽን እንደ ትውልድ እንሻገራለን አሁን ለምንድን ነው ይሄን ነገር መጠየቅ ያለብን ካልጠየቅን ምንድነው የሚደርስብን ጉዳት ምንድነው የሚያጋጥመን ብለን መጠየቅ ይገኛል ዘን ይሄን ጥያቄ ሚሽን ከጠየቅ እንትን ካልነው በኋላ ሚሽን ይመጣል አላማ መዳረሻችን እዚህ ፌዝ ላይ ምንድነው የሚሆነው ክሊር ፓስ ፎርዋርድ ወደፊት ምንድነው ይሄን አድርገን መጨረሻ እንመልሰዋለን የሚል ማስቀመጫ ነው እዚህ ላይ ምን ብናረግ ነው የምንመልሰው ይሄን ማን ነው የሚመራው እጃችን ላይ ያለው ጉዳይ ምንድነው የሚለው እንትን ላለ ማለት መጨረሻ ዘሪተርን ይሄ ደረጃ ሲደርስ መመለስ ነው የሚመለስበት ነው ከመለስነው በኋላ ምንድነው እናረጋው ሴሌብሬት እናረጋለን ተመልሰን እንዳናጣው ኢኒሺያላይዝ እናረጋለን አሁን ለምሳሌ ማሪታይም ነው የተማሩ ብዙ ምሁራን ያስፈልጉናል ዲላ ዩኒቨርሲቲ ኢኒሺዬቲቭ ቢሆን ማሪታይም ነው አገራት ማሪታይም እንትን አሶሲዬሽን ምናምን አለ በጣም ብዙ ትምህርት ያስፈልጋል አልተዘጋጀንም ስላልነበረን ማለት ብዙ መዘጋጀት አለብን አሁን ይመጣል በእርግጠኝነት ይመጣል ብለን ማሰብ ሳይሆን ይመጣል ብለን አሁን ፎር ግራንትድ ወስደን መስራት አለብን ዝግጅት ሰርቴን ስቶን አንዳንድ ነገር ባይዘው ይሳካል በጣም እርግጠኛ ስቶን ኢትዮጵያ ለወደፊቱ የሚገኘው እንትን ማሪታይም እንትን ለመጠቀም 500 እንደዚህ ምናምን ሎየሮች ምናምን አዘጋጀች አስመረቀች ምናምን ይባልስ ዲላ ዩኒቨርሲቲ ከገለ ዩኒቨርሲቲ ጋር ማልታ የሚገኘው የማሪታይም ምናምን ኢንተርናሽናል ዩኒቨርሲቲ በመተባበር 5 ሰዎች እንትን አደረገ የስልጠና ፕሮግራም የማስተርስ ፕሮግራም ጀመረ ይባልስ ዘን እጃችን ጋር የገባው ነገር እንዳይወጣ ደግሞ እንጠብቀዋለን ታግላ ያመጣው እንደገና ሁለተኛ ጊዜ እንዳናጣው ይሄን ነገር እናረጋለን ማለት ለምሳሌ ህንድ ነፃ ለስትወጣ ምንድነው ያደረገችው we are not subjects we are a civilization reclaiming its destiny እኛ የማንም ተገዢዎች አይደለንም የራሳችን ስልጣኔ ያለን ህዝቦች ነን እና ያጣነውን ሲቪላይዜሽን ስልጣኔ እየጠየቅን ነው ይሄ ከፍተኛ የሆነ ህዝብ ንቅናቄ ያመጣ በአለም ደረጃ የሚደረገው ጸረኝ ቅኝ ግዛት ተጋድሎም ሸፕ ዳርጓል የማህደመ ጋንዲ እንትን የፓለስታይን ሬዚስታንስ
we were uprooted but we are not erased ተነቅለን ነበር እንጂ አልጠፋንም ከህንዶች ጋር ያደረጉት እንትን ማለት ሬዚስታንስ ማለት አገር ሲሆን መጨረሻ ይሄ የፓኪስታን አንድ አይደንቲቲን አክሮስ ታይም ሜንቴን ይደረግ ዳያስፖራውም ጠንካራ እንትን እንዲኖረው አድርጓል የሳውዝ አፍሪካ ፖስት አፓርታይድ ትግል we forgive but we will never forget ይቅር ብለናል ግን አንረሳውም እሚንቱም ፍራጃይል ቢሆንም ዩኒቲ ፈጥሯል እውነቱ መናገር ላይ የሩዋንዳ ሪኒዋል እንደገና we are not defined by genocide but by our reconstruction ሩዋንዳን ዲፋይን ማድረግ ጄኖሳይድ ሳይሆን እንደገና መልሶ ለመገንባት ያደረግነው ጥረት ነው ብሎ ይሄ የሩዋንዳን አይደንቲቲ ከቪክቲም ሁድ ከሰለባነት ወደ ራዕይ ያለው አገርነት ለትራንስፎርም ለማድረግ የራሱ ሚና ተጫውቷል ጥያቄ ኃይል አለው ጥያቄ መጠየቅ ከባድ ኃይል አለው ሲባል ለምሳሌ ዲኮሎኒያል ኮስችኒንግ የሚባለው የጸረ ቅኝ ግዛት ትግል ጥያቄ መጠየቅ each generation must discover its mission fulfill it or betray it እያንዳንዱ ትውልድ የራሱን ሚሽን ማስቀመጥ አለበት ሚሽኑን ካስቀመጠ በኋላ ደግሞ መፈጸም ይገባውን ዓላማ ማስቀመጥ አለበት ከዛ በኋላ ያን ዓላማ ይወጣዋል ወይ ደግሞ ይክደዋል ያ ማለት እያንዳንዱ ትውልድ የራሱን ቁስል ስም እየሰጠ ዘን ያን ቁስል ማከም አለበት ነው የኛ ቁስል ምንድነው አንድ ዋናው ቁስል የባህር በር ላንድ ሎክድ መሆን ነው አንዱ ሜጀር ኢኮኖሚ ኮስት ኑሮ ውድነት ምናምን ነው ኮንትሪቢዩት ያደርጋል ትንፋሽ የለንም ልክ የሆነ ሰው ሳምባህ ላይ ቢቆምብህ ማለት ማታ ስተኛ ተኝተህ ያለ ሳታቆይ የሆነ ሰው መቶ እዚህ ጋር ቁጭ ቢል ወፍራም ሰው ምንድነው የሚሰማቸው ኢትዮጵያ እንደዛ ነው የሆነችው ወይ ደግሞ ይሄ ቤት ጥቅም አድርጎ ተዘግቶ አየር እንዳይገባ ተደርጎ ተኙ የምትባሉ ማለት መውጫ የለም ላንድ ሎክድነስ እንደዛ ነው ናሬቲቭ ቴራፒ እና ፖለቲካል ሚሞሪ ጥያቄዎች ስቃይን ውጫው ያደርጉታል እና መዋቅር ያለው እውነታ ያደርጉታል እዛ ላይ ደግሞ ዓላማን ይገነባሉ በዛ ምክንያት ጥያቄ ኃይል አለው ክሪቲካል ኮንሺየስነስ ፓውሎ ፌሬራ አንድ ነገር ለምንድን ነው እዚህ ያለው ለምን እንዴት ኤግዚስት አድርገ ለምን ላንድ ሎክድ ሆነ ለምን ባህር በራችንን አጣን ብላችሁ ብትጠይቁ ነፃ ለመውጣትና ያጣነውን ነገር ለመመለስ የመጀመሪያው ስቴፕ ነው የጥያቄ ኃይል እንዳለው የሚያሳዩን ቅድም ያልናቸው እንትኖች አሉ ለምሳሌ ሶክራቲክ ሜተድ የሚባለው ሶክራቲክ ሜተድ ምን ይላል ሶክራተስ እውነተኛ ዕውቀት የሚመጣው ከመልሶች አይደለም የተሻለ ጥልቅ የሆነና ድፍረትን የሚጠይቅ ጥያቄ ስንጠይቅ ነው ይላል the unexamined life is not worth living የሚለው ማለት critical pedagogy ጭቆና የሚጸናው በዝምታ ነው ነፃነት የሚጀምረው የተጨቆኑ ጥያቄ መጠየቅ ሲጀምሩ ነው አፍሪካው ሊጠይቁ ይገባል ኢትዮጵያ ሊጠይቅ ይገባል ለምን ባህር በር አልባሆን ለምን ላንድ ሎክድ ሆነ ብላ ማለት ዓለም ለምንድን ነው እንደዚህ ሆነው ይሄን ነገር ለመቀየር ምን ማድረግ ያለብን ይሆን ብላችሁ መጠየቅ ይገባል ፓውሎ ፌሬራ አሁንም ክሪቲካል ፔዳጎጂ የሚባለው ነው ስትራቴጂክ ኢንኳየሪ ወይ ደግሞ ሲስተምስ ቲንኪንግ የሚባለውን ብናይ ኮምፕሌክስ የሆኑ ውስብስብ ስርዓቶች የሚስተካከሉት በጣም በተጋፋን ነው ልክ ሳይሆን ጥያቄ በጠየቅ ነው ልክ ነው ምን አይነት አሳምፕሽኖችን ነው እየጠየቅን ያልሆን ነው ለምሳሌ ኢትዮጵያ ላንድ ሎክድ ናት ማንንም ሞኝ ባህር በሩ የሚሰጠን የለም ምናምን ይባላል ባህሩን አይሰጠንም በቃ የራሱ ነው ይባላል በዛ ምክንያት እንዳትጠይቁ ይባል ነበር የባህር በር የሚገዛ ሸቀጥ ነው ይባላል ይሄ ጥያቄ ኃይል እንዳለው ያሳያል ዝም ስንል ጂኦፖለቲካል ፖዚሽኒንጋችን አደጋ ውስጥ ይገባል ሉዓላዊነታችን አደጋ ውስጥ ይገባል የዘላለም ዝምታ ውስጥ የዘላለም ተጋላጭነት ውስጥ እናልፋለን የኢኮኖሚ ፖቴንሻላችን ይባክናል የንግድ ሸሪኮቻችን አነስተኛ ሆናሉ ከፍተኛ የሆነ የንግድ መቀዛቀዝ ያጋጥመናል ኤፍዲአይ ይቀንሳል ጂዲፒ እድገት ይቀንሳል የባህል ሉዓላዊነት ይጎለናል ኢንፌሪዮሪቲ ኮምፕሌክስ የቋንቋ ሞት እና የቅርስ መላሸቅ ያጋጥመናል የእያንዳንዱ ግለሰብ የስነ ልቦና እርካታና በራስ መተማመን በከፍተኛ ደረጃ ይላል ናሽናል ሼም ይመጣል ፓሲቭ መሆን ቀሰስተኛ መሆን አገር ጥሎ መሸሽ ይመጣል
የወጣቶች ማንነትን በዚህ ምክንያት ዲስኦሪየንቴሽን ኮንፊውዥን ባለቤትነት ስሜት ማጣት ሲቪክ ኔግሌክት አብሰንስ ኦፍ ሚሽን ዓላማ የለሽ መሆን ያገር ፍቅር ይጠፋል ሶ ትክክለኛ ጥያቄ ባለመጠየቃችን የምናጣው ነገር ይሄ ሁሉ ነው አንድ አንክታድ ያወጣው ሪፖርት እንደሚያሳየው ወደ ባልባ ሀገራት ላንድ ሎክድ ካንትሪስ በየአመቱ በአይዞሌሽናቸው ምክንያት 1.5% ከጂዲፒያቸው ውስጥ 1.5% የሚሆኑትን ያጣሉ ሎስ ያጋጥማቸዋል ከፍተኛ ሎስ ነው 1.5% ማለት በትንሽ ብር የሀገር ጂዲፒ ነው በጣም ብዙ ነው በየ 1.5% ጂዲፒ ማለት ዲላን 10 ዩኒቨርሲቲ ይሰራል ማለት በየአመቱ 10 ዩኒቨርሲቲ የሚሰራ ሀብት ይጠፋብናል ማለት ሶ አንድ ጥያቄ ግን ንቅናቄ ሲሆን ምን ይመጣል መጀመሪያ ጠቅላይ ሚኒስትር አብይ ስለ ባህር በር አነሱ አይደል እንግዲህ እሳቸውን በአደባባይ ከመውጣታቸው በፊት ለሰው ለምናም እየተናገሩ ነበር ማለት መጀመሪያ ፕራይቬት ፔይን ነው ያገር ጉዳይ ቢሆንም ቀድሞ ያየው መሪ ቀድሞ ያየው ሰው ፕራይቬት ፔይን ይሆናል የራሱ የግል እንትን ይሆናል ለመናገርም ስለሚያስፈራ ማለት በቤተሰብ በመታቀው ሰው ምናምን ታወራለ ከዛ እየሄደ ሲመጣ በአደባባይ ይቀርባል ፓርቲ ላይ ቀረበ መንግስት ላይ ቀረበ በዛ በቴሌቪዥን ተላለፈ ፐብሊክ ኮንሱመር ጥያቄው በደንብ ነገር ይጀምራል በገጣሚዎች ምናምን ነገር ይጀምራል ካልቸራል ሬዞናንስ የሚባለው ይሆናል በግጥም በሙዚቃ በሶሻል ሚዲያ ምናምን ይነገራል ዘን አራተኛው ደረጃ ፖሊሲና ፕላኒንግ ፖሊሲ ማውጣት እቅድ ማውጣት ይመጣል ህግ ይወጣል ድርድር ይጀምራል ሬስቶሬሽን ፕሮግራምስ ዳግም ምን ፕሮግራሞች ይጀምራሉ አምስተኛ ደረጃ ስትራቴጂክ ሪክላሜሽን ስትራቴጂያዊ መልሶ የማግኘት ይመጣል ያጣችውን አንዲት ሀገር ተመልሳ ፊዚካሊ ሲምቦሊካሊ ስትራክቸር ላይ ተመልሰዋለች የትኛው ደረጃ ላይ ይመስላችኋል ፕራይቬት ፔይን መሆኑ አልቆ ወደ ፐብሊክ ጥያቄ ሄዷል ካልቸራሊ መናገር ጀመረ በበቂ አይደለም ገና ዩኒቨርሲቲዎች ምናምን ይሄ ማቀንቀን አለባቸው እንትላል ፖሊሲና ፕላኒንግ ኦልሞስት አልቋል አይ ቲንክ ወደ አምስተኛ ደረጃ እየገባን ይመስለኛል ሶ ጥያቄ ዝም ብሎ ሰንተንስ አይደለም ዝም ብሎ አረፍተ ነገር አይደለም ስትራቴጂያዊ መሳሪያ ነው ስትራቴጂክ ዌፐን ነው a question is not just a sentence it's a strategic weapon my brothers ጥያቄ ሲጠይቁ መልስ መፈለግ ማለት አይደለም it is a demand for change ጥያቄ ሲጠይቁ መልስልኝ አይደለም ኢትዮጵያ ባህር በር ለምንድን ያጣው ስትል አይ እንደዚህ ስለሆነሽ ነው እንድትባል አይደለም ባህር በር ፈልጋለሁ I don't want to continue to be landlocked እያለች ነው በታሪክ ትልልቅ የሆኑ ምርታዎች ትልልቅ የሚባሉ ምርታዎች የጀመሩት በመፍትሄዎች አይደለም በትልልቅ ጥያቄዎች ነው ሞራል ቦልድነስ የተላበሱ በህዝብ ደረጃ የሚቀርቡ ጥያቄዎች ናቸው ነገሮችን የቀየሩት የኛን ላንድሎክድነስ የሚቀይሩት ቦልድ ፐብሊክ እና ሞራሊ ስፕሪትድ ጥያቄ ስንጠይቅ ነው አሁን ያለውን ኡነታ የኢትዮጵያ ላንድሎክድነስ ኡነታን ቻሌንጅ የሚያረጉ የተረሳው ኡነት ባህል አርባ እንደነበርን ባህል በር የነበርን ህዝቦች እንደነበር ካንድም 2-3 ባህል በር እንደነበርን የሚጠይቁ ጥያቄዎች ነው እነዚህ ናቸው አዳዲስ መንገዶች የሚፈጥሩት ያጣናውን ነገር እንድንመልስ ምክንያት የሚሆኑት እነዚህ ነገሮች ጥያቄዎች ናቸው ሶ ስትራቴጂክ ጥያቄ ምን ማለት ነው ፋውንዴሽናል የሆነ መሰረት ያለው ኢፍትሃዊነትን የሚያጋልጥ ሲሆን ህዝቦችን ሞራል ኢነርጂ እንዲኖራቸው እና የተዘረፍነውን ነገር መልሰን ስናገኝ የሚፈጠረውን አገራዊ ሁኔታ ኢማጂን የሚያደርጉ የሚያሳዩ ጥያቄዎች ሲሆኑ ነው ለወደፊቱ መዳረሻችን የሆነው በጻዩን ጊዜ ኦር የምናደርገው ተቋማዊ ግንባታ የሚያሳዩ ሲሆኑ ነው ዝምታን የሚታገሉ ሲሆኑ ነው ማጣታችንን ላንድሎክድናችን ኖርማላይዝ ከማድረግ የሚወጡ ጥያቄዎች ሲሆኑ ነው የውሸት መስማማት የማይፈጥሩ እውነተኛና ጥልቅ ስምምነት የሚፈጥሩ ሲሆኑ ነው ዝምታን ማጣትህን ኖርማላይዝ የሚያደርግን ነገር አስቁመው ያጣውን ነገር እንድትመልስ ይመለስ ዘንድ የመጀመሪያውን በር ከፋች የመጀመሪያውን በር የተቆለፈውን በር የሚከፍት ነገር ነው ጥያቄ ማለት ስትራቴጂክ ጥያቄ ማለት እንደዚህ አይነት ባህሪ ያለው ነገር ሲሆን ጥያቄው ስትራቴጂክ ጥያቄ ይባላል ኢትዮጵያ የባህር በር አጥቻለሁ ይገባኛል ብላ ስትጠይቅ ስትራቴጂክ ጥያቄ እያቀረበች ነው ስትራቴጂያዊ ጥያቄ
አምስት ፋንክሽኖች አሉት አንደኛ ዲስራፕቲቭ ፋንክሽን ነው ዝም የተባለን ነገር የሚያፈርስ ዲስራፕት የሚያደርግ እንደ ቅቡል የተወሰደ ፍትሃዊ ነገር ነው የሚል እንደ ፍትሃዊ ነገር የሚወስደውን ላንድ ሎክድነሳችንን እንደ ፍትሃዊ ነገር የሚወስደውን ፓሲቭ የሆነ አክሰፕታንስን ቀዳዶ የሚጥል አሳሰብ ማለት ነው why we do not have access to our own sea ለምንድን ነው የገዛ ባህራችን ለምንድን ነው ማናገኘው እንደዚህ ብለን ስንጠይቅ our own sea ብለን ስንጠይቅ ይገባናል አይደለም በቃ የራሳችን ነው ብለን ስንጠይቅ ፓሲቭሊ የተቀበልነው ላንድ ሎክድነስ የሚባለው ኢትዮጵያ ላንድ ሎክድ ሀገር ናት የሚባለው እንት ይላል ለምንድን ነው ቋንቋችን እየሞተ ያለው ብለን ስንጠይቅ በየጊዜው እየገጠመ የሚመጣውን ካልቸራል ኢሮዥን እንድንነሳበት ያደርገናል እኛ በመርሳታችን ኢትዮጵያ ላንድ ሎክድ ናት የሚባለውን ሐሳብ በመቀበላችን ማን ነው ኢትዮጵያ ባህር ነበራት የሚባለውን ሁኔታ በመርሳታችን ማን ነው የሚጠቀመው ብለን ጠይቅ እኛ ምን ተቀመው ኢትዮጵያ ባህር ነበራት የሚባለውን ትርክት ረስተን በቃ እኛ ላንድ ሎክድ የሚባለውን ብንቀበል ማን ነው የሚጠቀመው የማይገባው ነው ሲስተምስ ኦፍ ሳይለንስ እና ደናያል ቻሌንጅ ያደርጋል ዩኒፋይንግ ፋንክሽን አንድ ያደርጋል ህዝብ ለፖለቲካ ትርፍ ነው ምናምን ይባላል እንዴ ምን አለበት ከዚህ ፖለቲካ ትርፍስ ቢገኝ ህዝብን አንድ ማድረግ የፖለቲካ ትርፍ ከሆነ ምን ችግር አለበት ለያይተ ካልሆነ የባህር በር ጥያቄው አንድ ካደረገን ምን ችግር አለበት ይህ ሁሉ መከራ አንድ ለመሆን አይደለም እንዴ ባልና ሚስት እኮ አንድ ሆኖ ትዳራቸውን ለማጥናት ልጆቻቸውን ለማሳደግ ስንት መከራ አይደለም አገር እኮ የተለያየ ብሔር ቋንቋ ምናምን ስንት ጉድ ወንድምና እህት አንድ ላይ ሆኖ ለመቀጠል ተስማምተው ለመቀጠል ከባድ አይደል ብዙ ነገር አለ ይሄን ማጂክ የባህር በር የሆነ በጣም በአስማት ደረጃ አንድ ካደረገን ምን ችግር አለበት ከተለያየ ከሃይማኖት ከብሔር የተለያዩ ህዝቦችን አንድ የሚያደርግ ፋንክሽን አለው ጥያቄ በደንብ ጥሩ አድርጎ ሲቀርብ ብሔርን ቡድንን የፖለቲካ አፊሊዬሽንን ትውልድን ይሻገራል የጋራ ክብርንና የጋራ ሰቆቃን መሰረት አድርጎ ይከተባል ጥሩ ጥያቄ ዝምታን የማይቻል ያደርገዋል ዝም ማለት በፍጹም የማይቻል ያደርገዋል ኒውትራል መሆን አያገባኝም ማለት ደግሞ ኢሞራል ያደርገዋል a good question makes silence impossible and neutrality immoral ለምሳሌ why do our children learn someone else's history first ለምንድን ነው የኛ ልጆች የሌላውን ታሪክ መጀመሪያ የሚማሩት ለምንድን ነው የእንግሊዝን የአሜሪካን ኢንዲፔንደንስ ምናምን ያሉ የሚማሩት የኛ ታሪክስ ማን ሊያስተምራቸው ነው እንዴት ከኛ በፊት እነሱ ታሪክ አልባ እንደሆነ ህዝቦች የከኛ በፊት የሌላውን ታሪክ የሚማሩት በምን ሂሳብ ነው በምን ፈሪጥ ነው አስተማሪዎችን ወላጆችን ወጣቶችን አንድ ያደርጋል ይሄ ያነሳሳል ለምንድን ነው why do we still depend on others to feed our nation how did we become landlocked ግብርና ኢኮኖሚ ባህል እንዲነሳሳ ያደርጋል ሞቢላይዜሽን ፋንክሽን ያነሳሳል ዲላ ዩኒቨርሲቲ ከአዲስ አበባ ስንት ነው ዲላ ከአዲስ አበባ ስንት ነው የራቀችው ከሞምባሳስ ከቅርቡ የኬንያ የፖርት ስንት ነው የምትርቀው 400 እኩል ነው እንግዲህ የባህር በር ጥያቄ 360 ምናምን ኪሎ ሜትር ተጉዞ ይደርሳል ትንሽ ነው የቀረው አይደል ከአዲስ አበባ ተጎቶ ይደርሳል ይሄ ጉዳይ ዲላ ህዝብ ጉዳይ ነው የጌዶ ህዝብ ጉዳይ ሆኗል አይደል የኢትዮጵያ ምሁራን ጉዳይ ሆኗል ትክክለኛ ጥያቄ ፓሲቭ የሆነ ግሪፍን ሐዘንን ወደ አክቲቭ ፕላኒንግ ይቀይራል አብስትራክት የሆነ ሚሞሪን ወደ ተጨባጭ የሆነ ርዕይ ዓላማ ያሸጋግራል ዝም ብሎ የተዳፈነ ቁጣን ኦርጋናይዝድ ወደ ሆነ ነገሮችን የመቀየር እንቅስቃሴ ይቀይራል የባህር በር ዝም ተብሎ ነበር ባህር በር የላትም ላንድ ሎክድ ናት ተብሎ የዓለም ትልቁ ህዝብ ቁጥር ያላት አገር አይ ባህር በር የሌላቸው ያደጉ ሀገራት አሉ ማናት ስዊዘርላንድ ኤክሰፕሽኗ ባህር በር በኤክሰፕሽኑ ይገለጻል ስዊዘርላንድ ሌላ ኮንዲሽን አላት ሌላ ፍጹም አን ኤክሰፕሽን ላንድ ሎክድ ሆነ በማገሯ ላንድ ሎክድ ሆነ ያገዱ ኦልሞስት አንድ ሀገር እኮ በዛ ዲፋይን ለማድረግ ይሞክራል እንዋጋለን በላንዱ በባህር በር ስትራቴጂክ ፍሬሚንግ ፋንክሽን ዲፕሎማሲን ለወደፊቱ የሚሰራ ስራን ያመላክታል እና
ትክክለኛ ጥያቄ ሲጠይቅ የምን ፍሬ ይሆናል? ፍሬው አጠቃላይ ብሔራዊ ራዕይን ይቀርጻል ወደፊቱ የህግ ለውጥ ምናምን ለውጥ አሁን ባህር በር ሲኖር ብዙ ነገር ይቀየራል ተቋሞች ያስፈልጉናል የተቋም ለውጥ ያመጣል የተቋማት ለውጥ በጀት ፕራዮሪቲ ያቋቁማል ለምንድነው እኛ ባህር የነበረን ሀገር ከአንድም 3 4ም የነበረን ሀገር መሆኑ የተረሳው ለምንድነው ያ ታሪክ የጠፋው ለምንድነው የራሳችን ዴታ ኢንፍራስትራክቸር ማይኖርን ብለን እንጠይቃለን ናሬቲቭ ሰቨረንቲ ፋንክሽን የትርክት ሉዓላዊነት ፋንክሽን ማለት ናሬቲቭ የብሔራዊ አንድነትን የብሔራዊ ማንነትን ይቀርጻል ሶ ስትራቴጂ ጥያቄ ሲነሳ ማንነታችን እንደገና ያዋቅራል ከሰለባዎች ወደ ቪዥነሪስ ወደ ባለራዕዮች ያሻግረናል ከዝም ብሎ የተሰጠንን የምንቀበል ፓሲቭ ኢንሄሪተንስ ወደ ያጣነውን ነገር ምናስመልስ አክቲቭ ሲቲዝንስ ይቀይረናል ከተረሳን ህዝብነት የምንታወስና እንደገና ያጡትን ነገር መልሰው ያገኙ ባለ ታሪክ ህዝቦች ያደርገናል ጥያቄ መስታወት ነው ፖሊሲ ካርታ ነው ሙቭመንት መልስ ነው ንቅናቄ መልስ ነው ጥያቄው መስታወት ይሆናል መስታወቱ ውስጥ ካርታውን እናየዋለን ካርታው ላይ ለመደረስ ደግሞ እዚች ጋር ናት ባህር በር ይለናል እዛች ጋር ለመሄድ ደግሞ እንንቀሳቀሳለን ሶ ቅድም እንደ ሙቭመንት ምንድነው ፕራይቬት ፔን ይሆናል የሆነ ነገር ዝም ብለን ኢትዮጵያ እኮ ምናን ከባለቤታችሁ ጋር ብንበጀሩ አልጋ ላይ ሆናችሁ እንዴ ኢትዮጵያ እኮ ባህር ነበራት ምናምን ብለን we feel it but we don't say it ፊል እናደርገዋለን ግን አንናገረው ጥያቄው በዊስፐር በውንድ በፋሚሊ ሜሞሪስ እንትን ይላል አዲስ አበባ ለኮንዶሚኒየም አካባቢ ምናምን ሻይ እየጠጡ የሚያወሩ ባህረኞች ታገኛላችሁ 1970 ላይ እኮ አሰብ ላይ ወይ ምጽዋ ላይ እንደዚህ ብለን ከግብጽ ጋር ምናምን የሚሉ ሰዎች ቀስ ይያለ ልጁ ደግሞ አባቴ ባህረኛ እኮ ነበር ይላቸዋል ሬድ ሲ ላይ እኮ እንደዚህ ነበር ይላቸዋል you feel this ባህር ስትሄዱ ስታዩ የሆነ ነገር ይሰማቸዋል አትላንቲክ ኦሽን ስታዩት አንተ ምናምን እንተዋውቃለን ምናምን I mean Indian Ocean እንዴ ከያቴ ጋር ተዋውቃለን እንዴ አይ ነገር you feel like የራሳችሁ ነው ግን አታው የእናንተ አይደለም አሁን የሆነ ቤታችሁ ጠፍቶ የሆነ ቤት ስትሄዱ ካያችሁት በቃ ኤግዛክትሊ እሱ ምን ሰማል እንት ነው እንደዚህ ታዩ ልብስ ምናምን ጠፍቶባችሁ ያጋጥማችሁ የሆነ ቦታ አጋጥሞ ዘን ፐብሊክ አስኪንግ ይመጣል በህዝብ ደረጃ መጠየቅ ጀመረ አይ ሸርታውናል አይ አራ ይነሱ እንጂ ታዲያ አንድ ደቂቃ ልስጦትና ስለ ኢትዮጵያ ባህር በር ይንገሩ እኔኮ እንትኑ እሳቸው ደግሞ ስለ ደረቅ ወደብ ሊያወሩ ይመስሉኝ የኢትዮጵያ ባህር ኃይል ይላል የኢትዮጵያ ባህር ኃይል ስለ ባህር ኃይል ለማን አውርተው ያውቃሉ መቼ ነው ይሄ 1977 ኮርስ የወሰድኩት ደብረ ብርሃን ማሪን ኮማንዶ ኮርስ ነው ከዛ አዲስ አበባ ሄድ ኳርተር አሁን አሜሪካን ኤምባሲ በላይ በኩል ያለው ቢሮ የዛ ጊዜ የኛ ሄድ ኳርተር ነበር ከዛ ነው አስመራ ምጽዋ አሰብ ዳይላክ ጭምር ዞር ሰራ ነበርና የሎጂስቲክስ ኤክስፐርት ነበርኩኝ እና ታንክ ለማን ያወሩ ነበር ስኪንገሩ ስለ ባህር በር ለማን እንዴት ያወሩ ነበር የባህር በርማ እኛ ስናቀረቅን ነበር ያው ስርዓቱ ሲቀየርም ባህር በር ማጣት የለብንም አገርሱ ባህር በር አልባ መሆን የለባትም ስንል የዛን ጊዜ ነበረው ስራ ደግሞ አሁን በተለይ ኢህአዴግ የሚባለው ናፋቂው የድሮ ስርዓት ናፋቂ ጦረኛ እያለን ስለነበር ያው ዝምታው መርጠን ቁጭ ብለናል ሶ እንደዚህ አሁን በአደባባይ የሚነገር ነገር ይሆናል ፐብሊክ አስኪንግ ይሆናል ዘን መጨረሻ ላይ ሌጋሲ ቢልዲንግ አሻራ ግንባታ ይሆናል ጠየቅን ተነሳን መልስ አገኘን we answered ባህር በር ነበር እንዴት አጣንላል እንደ ህዝብ ተነሳን ተመልሰን ያጣነውን ባህር በር አገኘን በዛ ምክንያት ናሽናል አይደንቲቲያችን ከዛ ፕራውድ እንሆናለን ልክ እንዳድዋ እንትን ነው የሚሆነው ይሄ ነገር ፔን ቁስል ብቻ ሳይሆን ቁስል ሳይሆን የሚሆነው ፕራይድ ነው የሚሆነው ቪየትናሞች ያደረጉት እንትን
ተዋጓል እነ ሆቺሚኒ ምናምን ተሳካላቸው አሁን ድረስ የቪየትናም አይበገረነት ሬዚሊየንስ እንትን ናሽናል እንትን ሆኗል ሶ ስትራቴጂክ ኮሽንስ እናነሳ ምንድነው ሞራል ክላሪፋየር ነው የሚሆነው ሞራሊ የሞራል ብዥታን ያስወግዳል አንድነት እንትን ይላል ወደ እንቅስቃሴ ያገባል ስትራቴጂ ፍሬመር ነው የሚሆነው ነገሮችን ከስትራቴጂ አንፃር እንድናይ ያደርጋል ውርስን ሌጋሲን ያዋቅራል ለምንድነው ጥያቄ መጠየቅ ማተር የሚያደርገው ጥያቄዎች ኮግኒቲቭ ቱልስ ናቸው ምናየውን ነገር ይወስናሉ የምንመርጠው መንገድ ይወስናሉ የምንፈጥረውን መጻኢውን ጊዜ ይወስናሉ ጥያቄዎች ዲስከቨሪዎችን ይቀድማሉ እያንዳንዱ የሳይንስ ዲስከቨሪ ከጥያቄ ነው የጀመረው ሶ ጥያቄዎች ዳይሬክሽን ሴቲንግ ናቸው አቅጣጫን ያመለክታሉ ጥያቄ መጠየቅ ማለት ካርታን መምረጥ ማለት ቹዚንግ ኤ ማፕ ማለት ነው ግን ትክክለኛ ጥያቄ ካልሆነ የምንጠይቀው ጥያቄ ሮንግ ማፕ ማለት ነው ወደ አሜሪካ እንሄዳለን ብለን ወደ ቻይና መሄድ ነው በአጠቃላይ ጥያቄዎች ለማሰብ ለመማር ለመምራት ኢኖቬት ለማድረግና ህልውናን ለማስቀጠል መሰረቶች ናቸው ጥያቄ መጠየቅ ምንድነው የሚጠቅመው የማናውቀውን አዲስ ዓለም ይገልጥልናል ዕውቀት ጥበብ ኢኖቬሽን ከዚህ የማይታዩ የነበሩ ነገር ወደኛ እንዲቀርቡ ያደርጋል አልበርት አይንስታይን ቲዮሪ ኦፍ ሪሌቲቪቲ የሚባለውን ነገር መጨረሻ ላይ የፈጠረው መጀመሪያ እንደዚህ ሲል ጠይቆ ነው what would it feel like to ride on a beam of light ይሄ ጥያቄ ነው ቲዮሪ ኦፍ ሪሌቲቪቲ እንትን መማርን ያፋጥናል it accelerates learning ለብዙ አመት እየሞከራችሁ ብትሉ ማታገኙትን ፎከስ ሊሆነ ውጤት የሚያመጣ ሶሉሽን የሚያመጣ ለርኒንግ እንዲፈጠር ያደርጋል ሶክራተስ ምን እንደሚለው ተማሪዎች በፍጥነት ማስተማር የሚቻለው አሳምፕሽኖችን ጠይቆ ማድረግ ነው ይላል ጥያቄዎች ስትራቴጂክ ክላሪቲ ይፈጥራሉ ሻርፕ ጥያቄ የሚጠይቁ መሪዎች እንደ ጠቅላይ ሚኒስትር አብይ አይነት የባህር በር ያስፈልገናል ለምን ኢትዮጵያ ባህር አልባ ሆነች ብለው የሚጠይቁ መሪዎች አደጋዎችን የማይታዩ ተግዳሮቶችን እንዲቀለብሱ ያስችላሉ የኢንተል ሲኢኦ የሆነው አንዲ ግሮቭ ምን ይላል if we were fired today what would our successors do ዛሬ አሁን ከስራዬ ብባረር ከኔ በኋላ የሚመጣው ሰው ምን ይሰራል ብለህ ጠይቅ ከዛ እንዳይቀር አድርገህ ስራ ነው እዛ የሚመጣው ይፍጠር ራሱን ፖስትፖን የምታረግ ከሆነ ግን ምንድነው የሚሰራው ሌላ ሰው ቢመጣ የትኛውን ውስጠት የነሚያው የትኛውን ነገር ነው እንትን የሚለው ብላችሁ ጠይቁኝ ክሬቲቭ ብሬክስሩስ ይመጣሉ ጥያቄዎች ሲጠይቁ ትልቅ ኢንቬንሽንስ ምን አይነቱ ነው ስቲቭ ጆብ ምን አለ what if a computer could fit in your pocket ብሎ ጠየቀ የዚህ ሞባይል እንትን መጀመሪያ ኮምፒውተር ትልቁ ኮምፒውተር ኪስ ላይ የሚቀመጥ ብናረጋውስ ብሎ ነው የጠየቀው እንጂ ሞባይል የሚል አይዲያ አይደለም ያለ ጥያቄው ከዛ ወዴት እንትን ጥያቄው መጣ እንትን መጣ ዲፐኒንግ ሪሌሽንሺፕስ ግንኙነትን ዲፐን ያደርጋል ያጠልቃል ሶ ሲንሰር የሆነ ቶውትፉል የሆነ ጥያቄዎች እንድንጠይቅ ስለሚያስችለን መተማመንን መተዛዘንን ያሰፍናል እርስ በርስ ተጽዕኖ እንድናደርግ ያደርጋል ትልልቅ መሪዎች ቴራፒስቶች they ask better deeper questions not give a better advice የማይታወቅ የነበሩ የእድል በሮችን ይከፍታል ትክክለኛ ጥያቄ ሌሎች ያጡትን ሚስ ያደረጉትን እድል ወርቁ የተቀበለበትን ቦታ ያሳያቸዋል ነጋዴዎች ምንድነው ኢንተርፕረነርስ ምንድነው የሚሉት what problems are we ignoring የትኛውን ችግር ነው ኢግኖር ያደረግነው ፕሮብለም ነው ሶሉሽን የሚሆነው ኢኖቬሽን ትክክለኛ ነው ጥያቄስ ምንድነው ችግሩ ምንድነው የሚያመጣብን ጉዳት ጉልበትን ሀብትን ጊዜን ያባክናል ትክክለኛ ያልሆኑ ጥያቄዎች ወደ ዴድ ኢንድ ነው የሚያመሩ በዚህ ጊዜ አሁን በዚህ በዲጂታል ዘመን ተነስተን how do you make typewriters better ብለን የምትጠይቅ ታይፕራይተሮች የተሻለ ማድረገው እንዴት ነው ብለን የምትጠይቅ በዚህ ዘመን this is a wrong question and dead end ላይ ነው የሚወስደው how do you communicate better during digital revolution ብንል ግን ትክክለኛ ጥያቄ ወደ ምን ያመጣል self sabotage እና stagnation ራሳችን ጠልፈን እንድጥል ያደርገናል ባለንበት እንድንቸነክር ያደርገናል ትክክለኛ ያልሆነ ጥያቄ ትክክለኛ ያልሆነ ማይንድ ሴት ነው ያመጣል ዘን ሳይክል ኦፍ ፌሊየር ውስጥ ያስገባናል የሆነን ችግር ማን የፈጠረው ማንንም ይወቀሰው ብሎ ከመጠየቅ ስንጠይቅ እንደዛ ነው የሚሆነው ይሄን ችግር እንዴት እንፍታው እንዴት ፊክስ እናድርገው ብለን ከጠየቅን ግን
ትክክለኛ ያልሆነ ጥያቄ ከጠየቅን ሰዎች ሬዚስት ያደርጉናል ሆስቲሊቲ ያመጣል የሆኑ ጥያቄዎች ስንጠይቅ ዲያሎግን ሻት ዳውን ያደርጋሉ መጠራጠርን ያስፋፋሉ ኦር ሌሎችን እየሰደብን ሊሆን ይችላል ኢንሴንሲቲቭ ኳስችንስ ኢንሴንሲቲቭ የሚባሉ ጥያቄዎች አሉ ዲፕሎማሲ ላይ ኔጎሺዬሽን ላይ ልዩነትን የሚያሰፉ ማለት ትክክለኛ ያልሆነ ጥያቄ ክሪቲካል የሆነ ኦፖርቹኒቲ ክሪቲካል የሆነ ትሬት አደጋን እንድንስተው ያደርገናል ወይ ደግሞ በጣም ጠቃሚ የሆነ ኦፖርቹኒቲን እንድናጠው ያደርገናል ብላይንድ ያደርገናል ለሪስክ ለችግር እንድንጋጭ ኮዳክ ምንድነው ያደርገው ኮዳኮች how will digital cameras disrupt us ብለው አልጠየቁ ጠፉ ማንነታችን ዳሜጅ ያደርጋል ኢሜጃችን ዳሜጅ ያደርጋል ደካማ ትንሽ እና በፍርሃት ላይ የተመሰረተ ጥያቄዎች ስንጠይቅ your perceived capability በሌሎችም በራስ አይንም ያንሳል መሪዎች እንዴት ነው የምንቆየው how do we survive ከማለት ይልቅ how do we lead ብለው ቢጠይቁ ነው የሚሻለው እንዴት ነው የምንቆየው ካሉ ችግር ውስጥ ይገባሉ መቆየት አይቻልም ቀውስን አምፕሊፋይ ያደርጋል ያጋናል ትክክለኛ ነው ጥያቄ ሌላው ትክክለኛ ያልሆነ ጥያቄ ችግር ነው ለምን በቀውስ ወቅት ፓኒክ እንድናደርግ ፓራሊሲስ ውስጥ እንድንገባ ያደርጋል በፓንደሚክስ ጊዜ ማነው ይዋሻለው ምናምን ጥያቄ ብታነሳ ዋጋ የለውም እንዴት ነው ኮኦርዲኔት የምናደርገው እንዴት ነው የምናስተባብረው የተለያዩ ሪስፖንሶችን ካልኩ ግን እንትን ሌላው ትክክለኛ ያልሆነ ጥያቄ ሎስ ኦፍ ኢንፍሉዌንስ ያመጣል ተጽዕኖአችን እንድናጣ ያደርጋል ተሰሚነታችን እንድናጣ ያደርጋል ትክክለኛ ያልሆነ ጥያቄ ወዳጅ አልባ ያደርጋል አድማጭ እንዳይኖረን ያደርጋል የማይሆን ጥያቄ እንደሚጠይቅ ጋዜጠኛ ወሰዱት so good ወይ ደግሞ right questions bad or wrong questions የሚባሉት ምንድናቸው ጥሩ ጥያቄ መንገድ ያሳያል የሆነ ነገር የሚመለስበት ፖሲቢሊቲ ያሳያል የባህር በር ጥያቄ ትክክለኛ ያልሆነ ጥያቄ አስተሳሰብን ይደፍናል የሚወስደን ወደ ኢሉዥን ወደ ግራ መጋባት ወይ ደግሞ ወደ ዴድ ኢንድ ነው መውጫ የሌለው መንገድ ነው የሆነ ቦታ ላይ የሚቋረጥ መንገድ ነው ትክክለኛ የሆነ ጥያቄ እውነትን አስተሳሰብን መሻሻልን ያመጣል ትክክለኛ ያልሆነ ጥያቄ ግን መወቃቀስን የራስን አመክንዮ ማስቀመጥን ብቻ ያመጣል ትክክለኛ የሆነ ጥያቄ ጉጉትን ወኔን ትህትናን ያመጣል ትክክለኛ ያልሆነ ጥያቄ ራስን መከላከል አሮጋንት መሆን ፈሪ መሆን ያመጣል ትክክለኛ ያልሆነ ጥያቄ አሁን የምናደርገው ነገር ከረጅሙ ጊዜ መደረሻችን ጋር የተሰናሰነ እንዲሆን የተናበበ እንዲሆን ያደርጋል ትክክለኛ ያልሆነ ጥያቄ ግን ሾርት ተርሚስት ነው አጭር ጊዜ ትክክለኛ ያልሆነ ጥያቄ አረዳዳችን ያሰፋል ትክክለኛ ያልሆነ ጥያቄ አታያችን ያጭር ጊዜ እንዲሆን ፐርስፔክቲቭ ሾርት እንዲሆን ያደርጋል ትክክለኛ የሆነ ጥያቄ ራሳችንና ሌሎችን ኢምፓወር ያደርጋል ያበቃል ትክክለኛ ያልሆነ ጥያቄ ግን ራሳችንን ሌሎችን ዲስኢምፓወር ያደርጋል ይወቅሳል ወይም ፓራላይዝ ያደርጋል ትክክለኛ ያልሆነ ጥያቄ የሆነ ኮምፕሌክስ ጉዳይን ውስብስብነቱን አንደርስታንድ ያደርጋል ኢምፕሬስ ያደርጋል ትክክለኛ ያልሆነ ጥያቄ ግን ነገሮችን ያቃላል ዲስቶርት ያደርጋል ኦር እውነታን ይክዳል ፔተር ድራከር the most serious mistakes are not being made as a result of wrong answers the true dangerous thing is asking the wrong question ትልልቆች ስህተቶች የሚመጡት ከተሳሳተ መልስ ሳይሆን ከተሳሳተ ጥያቄ ነው ቮልቴር judge a man by his questions rather than his answers ሰውን ማንነቱ ስትመዝኑ ስትሉ በመልሱ ሳይሆን በጥያቄው ለኩት ጥያቄ ሲጠይቁ የሆነ ሹካ ላይ የቆማችሁ ሹካና እንትን ላይ ምንድነው ፎርክና እንትን ሹካና ቢላ ላይ የቆማችሁ መስሎ ይታያችኋል እንደቆማችሁ ቁጠሩት ቢላው የሳተ ጥያቄ ቢሆን ፎርኩ ትክክለኛ ጥያቄ ቢሆን ትክክለኛው ጥያቄ ወደ እድገት ምናምን ይወስዳችኋል የሳተው ጥያቄ ወደ ማይሆን ነገር ይወስዳችኋል ትክክለኛ ጥያቄ ሳይንቲፊክ ሬቮሉሽን ዩኤስ ሲቪል ራይትስ ሙቭመንት የኮዳክ ኮላፕስ የኖኪያ ኮላፕስ ይሄን በሙሉ ሳይንቲፊክ ሬቮሉሽን አሁን የመጣው ዓለም እንዴት ነው የሚሰራው ብሎ ሲጠየቅ አዲሱን ሳይንስ ወለደ በስተት ቢጠየቅ ነው how do we make old dogmas look true የድሮ የማይሰሩ ያረጁ ያፈጁ ነገሮች እንዴት ነው እውነተኛ አስመስለን የምናቀርባቸው ብለን ከጠየቅን ሳይንስ አይመጣም ነበር ሲቪል ራይትስ ሙቭመንት ምንድነው የአሜሪካኖች የጥቁሮች how do we make America live up to its ideas ነፃነት ወንድማማችነት ምናምን ነው የምትባል ከሐሳቦቿ ጋር ከራሷ ጋር የምትስማማ አሜሪካ እንዴት ነው የምትፈጥረው ብለው ጠየቁ ማህበረሰባዊ ትራንስፎርሜሽን አመጣ
ኦፕሬሽን አስወገደ ሌሎቹ ደግሞ እዚህ ላይ ምን ብሎ ጠይቁ how do we silence protesters ብሎ ጠየቁት ተቃዋሚዎችን ምናምን እንዴት ነው ዝም እናሰኛቸው ከሸፉ የኮዳክ ኮላፕስ እንዴት ነው ለወደፊቱ ፊልምን የሚተካው ብለው አልጠየቁ ትክክለኛ ጥያቄ አላነሱ how do we defend film forever ፊልም እንዴት ነው ለወደፊቱ ለሁሉ ጊዜ ጠቃሚ የምናደርገው ብለው ጠየቁ ትክክለኛ ጥያቄ ሳይሆን የሳተ ጥያቄ አነሱ ኮዳክ ከስሮ ወደቀ የኖኪያ ውድቀት ለወደፊቱ የሚደረገው ኮሙኒኬሽን ምን ይመስላል የሚባለውን ሳይሆን የጠየቁት እንዴት ነው አሁን ያለን የገበያ ድርሻን የምንከላከለው ምን ጠብቀው ብለው ጠየቁ irrelevant ሆነ ሶ ትክክለኛ ጥያቄ የጠየቁት ሁለቱ የሲቪል ራይትስ ሙቭመንት እና ሳይንቲፊክ ሬቮሉሽን አብዮቱን አመጡ የማይሆን ጥያቄ የጠየቁት ኮዳክ እና ኖኪያ ወደቁ ፈረሱ ሶ ትክክለኛ ጥያቄ ወደ እድገት ወደ ለውጥ ወደ እንትን ይወስዳል ትክክለኛ ያልሆነ ጥያቄ ደግሞ ወደ ውድቀት ይወስዳል ትክክለኛ ጥያቄ መጠየቅ አቅማችን በግለሰብ በመናዘነው መጀመሪያ ስንጠይቅ ወደ መልስ አንሂድ ፖዝ አድርጉ ለመልስ ለመስጠት አትቸኩሉ ጥያቄዎችን ፍሬም ስናደርግ በእድሎቻቸው በችግሮቻቸው በእድሎቻቸው ሳይሆን በእድሎቻቸው ዙሪያ ፍሬም እናድርግ በመጻዩ ጊዜ ላይ የተመሰረተ ጥያቄ ፊውቸር ኦሪየንትድ የሆነ ጥያቄ ጠይቅ ጥልቅ የሆኑ ዋይ ለምን what if የሚባሉ ጥያቄዎችን ጠይቅ እንለማመደው question storming before brainstorming ዲስኮምፎርቱን ተቀበሉት ጥሩ ጥያቄ ለጠይቀ አዋርድ አድርጉ ጥሩ መልስ ለመለሰ ብቻ አይደለም ጥሩ ጥያቄ መጠየቅ ትልቅ እንትን ነው ሶ ትክክለኛ ጥያቄ ምን ያደርጋል አዲስ ዓለም ይከፍታል የመማር አቅምን ይጨምራል የስትራቴጂ ጥራትን ያመጣል ተአምር እንዲፈጠር ያደርጋል መተማመንና ኢንፍሉዌንስ እንዲፈጠር ያደርጋል ያልታወቀ እዚህ ቀደም ያልታወቀ ድሎች እንዲፈጠሩ ያደርጋል ትክክለኛ ያልሆነ ጥያቄስ አእምሮንም በርን ይዘጋል ጉልበትን ጊዜንም ያጠፋል ያባክናል ግራ መጋባትና ራስን ወደማይሆን ነገር መወሰድ ያመጣል ባሉበት እንዲቆሙ እንዲቸነክረው ያደርጋል አለመተማመንና ግጭት እንዲባባስ ያደርጋል ክሪቲካል ትራይቶች እና ኦፖርቹኒቲዎች እንድናጣ ያደርጋል በዛ ምክንያት ትክክለኛ ጥያቄን ሪዋርድ ማድረግ አለብን የማይሆን ጥያቄን ማድረግ አለብን ኤንሽታይን ምን ይላል spend more time on questions than answers ድራከር the real danger lies in asking the wrong question ቮልቴር ቅድም እንዳለው ሶ በመንገድ እንደውና እዚህ ላይ እንደምታዩት ትክክለኛ ጥያቄ ስንጠይቅ ወደዚህ አይነት ለጥ ያለ በጣም የተጠረገ መንገድ ይወስደናል ትክክለኛ ያልሆነ ጥያቄ ደግሞ መንገዱ ሄዶ እዚህ ጋር ውሃ አለ ዴድ ኢንድ ነው ይታያችኋል ይሄኛው መንገድ ነው የሚሄድ ነው ፀሐይ ነው ያለችው እዚህ ላይ መንገዱ ሄዶ ፀሐይ ነው ይሄኛው ግን ውሃ አለ ዴድ ኢንድ ነው ማለት ወደ ውሃው ነው ወደ ውስጥ ገቡ ነው ትክክለኛ ያልሆነ ጥያቄ ግን ምንድነው የሚያመጣው ጸጸት ነው ወደ ውሃው ከገባችሁ ጸጸት ነው ኢሪሌቫንት ነው የምትሆኑት እንድትጠፉ ነው የሚያደርገው ኮላፕስ ነው የሚያመጣው ማን መልካም ስምና ዝናችሁን ይጠፋ ነው የሚያደርገው ቀውስን ነው የሚያባብሰው ትክክለኛ ጥያቄ ትክክለኛ አረዳድን ያመጣል ትክክለኛ ጥያቄ ትክክለኛ መፍትሄን ያመጣል ትክክለኛ ጥያቄ እድገትን ያመጣል ትክክለኛ ጥያቄ መተማመንን ያመጣል መጥፎ ጥያቄ በባያዝ ላይ የተመሰረቱ አስተሳሰቦችን ያበረታታል መጠቋቆምን መወቃቀስን ያመጣል መፈራረትን ያመጣል ግንኙነትን ስለሚያበላሽ ግጭትን ያመጣል ያያችሁት ነው እዚህ መንገድ ላይ መንገዱ ዴድ ኢንድ ነው ቦምብ አለ ምን አለ ትክክል ያልሆነ ይሄኛው ትክክለኛ ጥያቄ ግን በር አለ እዚህ መንገዱ ላይ የሚከፈት በር አለ ትክክለኛ ጥያቄን ስትመልሱ ፉልፊልመንት እና ፕሮግረስ ነው ስኬት ነው የሚመጣው እንቅስቃሴያችን ዓለማችን እንዲሳካ የሚያደርግ ነው አዳዲስ አሻጋሪ ሐሳቦች እንዲመጡ ያደርጋል ትክክለኛ ጥያቄ ሲመጣ መልሱ ጸጸትና ወደ ኋላ መመለስን በአሉታዊ በሆኑ ሳይክሎች እንድንጠመድ ማድረግን መማሪያ የሚሆኑ ሁነኛ አጋጣሚዎች እንዲባክኑ ማድረግን ያመጣል አመሰግናለሁ